ማንን በል ስምህን? ስሜን ኬና በለው። እኔ የመጣሁት ከክርስቲያን እኔ ክርስቲያን ነኝ እና ከስፔሲፊክሊ ደግሞ ከህይወት ብርሃን ቤተክርስቲያን የመጣሁት። እሺ ከህይወት ብርሃን መልካም። የፕሮቴስታንት ወንድሞቻችን ትምህርቶች ሰው ሰራሽ ናቸው ብለን እናምናለን እና በዛ በምናነሳቸው ነጥቦች ላይ መጽሐፍ ቅዱሳዊ የሆኑ ማስረጃዎችን እንሰጠናለን። እሺ ወንድማችን ኬና እኛ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው፣ ሰው ሰራሽ ነው ብለን የምናምናቸውን እናነሳለን። አንተ ደግሞ በፍቅር እኛ ስናነሳ ዝም ብለን ጥያቄ አይደለም እሺ የምንጠይቅህ። ቅድም እንዳልኩ የተለያየ እምነት ያላቸው ሰዎች ጥያቄና መልስ አይጠይቁም። ሰው ምንድነው የምናደርገው? መጽሐፍ ቅዱስን እኛ መሰረት አድርገን መጽሐፍ ቅዱስን አብነት አድርገን በፕሮቴስታንቱ ቤት እንዲህ የሚሉት ትምህርቶች መጽሐፍ ቅዱስ መሰረት አላቸው ብለን አናምንም። አንተ ደግሞ በተመሳሳይ አይ ነው ይሄ ትምህርታችን መጽሐፍ ቅዱስ የሆነ መሰረት አለው ብለህ ተመልስልናለህ። እንደዛ እናደርጋለን። በፕሮቴስታንቱ ቤት በጣም 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 ሰው ሰራሽ የሆኑ ትምህርቶች ከተካተቱባቸው ሀሳቦች ውስጥ አንዱ በጣም የትምህርት ሁሉ በላጭ የሆነው ትምህርተ ሥላሴ ነው። ወንድማችን ኬና በአብ በወልድ በመንፈስ ቅዱስ ታምናለህ? አዎ አምናለሁ። ላስረዳ ምን እንደማምን መልስን እየጠበቅኩ ነው። ወንድማችን ኬና መልሼ ነበር አይሰማም መሰለኝ። አዎ አምናለሁ። በወልድ በመንፈስ ቅዱስ ታምናለህ ወይ? አዎ አምናለሁ። እሺ ጋይስ ኔትወርካችን እንዳይቆራረጥ ይቅርታ ኬና ሁላችሁም በደንብ እዚህ ጋር ያላችሁት ወንድሞች በደንብ ኮፒ ሊንክ አድርጉ። እሺ ላይቫችን ሁልጊዜ ሪፖርት የተደረገበት ተቋርጦ ከላይቭ መውጣት የለብንም። ሁላችሁም ላይቫችንን በደንብ ኮፒ ሊንክ አድርጉት። ብዙዎች ደግሞ ይማሩበታል። እንደዛ እናደርጋለን። እሺ አቤኒ ነገ እንዳትቀር እሺ። ቀና ምሳ ጀምሮ ታችሁ። እሺ እንቀጥል። እሺ አብ በወልድ መንፈስ ቅዱስ ታምናለህ? በጣም ጥሩ። እሺ በትምህርተ ሥላሴ ዙሪያ ያላችሁን ትምህርት አስረዳ። የምትፈልገውን ያክል ደቂቃ ወስደህ በትምህርተ ሥላሴ ዙሪያ እንዲህ ብለን እናምናለን እያልክ ስትፈልግ መጽሐፍ ቅዱስ ጠቅሰህ ስትፈልግ ምሳሌ ጠቅሰህ የምታምኑትን እምነት አስረዳ። በትምህርተ ሥላሴ ዙሪያ የምትፈልገውን ያክል ደቂቃ ወስደህ ቀጥል። እሺ በጣም አመሰግናለሁ። ከእንትን ልጀምርልህ። አሁን በህይወት ብርሃን ቤተክርስቲያን በአንዱ አጥቢያ ስለ እነሆ እምነታችን በሚል እየተማረን ነውና የእምነት አዋጅ እንትን አውጥተን ነበረና ስለምናምነው እምነት እሱን አንብቤ ልጀምር ምን እንደምናምን። እሺ በኢየሱስም አነበዋለሁ። ሁሉም በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በባህሪ አንድ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናምናለን ብለን ሥላሴ ላይ ያለን እምነታችንን አጽንተናል። ይህን ነገር ስናጸና ማለት የኒቂያ ጉባኤ የመሳሰሉ ጉባኤ በቂ አይደሉም ብለን ስላመንን ሳይሆን ማለት እኛም በቃ በዚህ ዘመን እንደዚህ እናምናለን ለማለት ስለፈለግን ያለው ነውና በቀጣይነት ደግሞ ሰው ሰራሽ የሆነ እምነት አይደለም ያለን ከመጽሐፍ ቅዱስ ቤዝድ የሆነ እምነት ስላለን ደግሞ የቤተክርስቲያን ጉባኤያት ለምሳሌ የኒቂያ ጉባኤን እናምናለን እንቀበላለንና እኛ ሁሉም በሚችል አንድ አምላክ በሚሆን ሰማይና ምድርን የሚታየውና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን እያለ ይቀጥላል። በኒቂያ ጉባኤም እንደዛው እናምናለን። በራስ ያገላለጽ ለመግለጽ ደግሞ በአንድ አምላክ እናምናለን ራሱን በሶስትነት በገለጠ አብ እግዚአብሔር አብ አባት ወልድ ተወላዲ መንፈስ ቅዱስ ደግሞ ሰራጺ ብለን በሶስቱ እናምናለን እና በአጭሩ ስለ ሥላሴ የምናምነው እምነት ይሄ ነው። እሺ እናመሰግናለን። ወንድማችን ኬና እንድትረዳ የሚፈልገው ነገር ምናልባት ሌሎቻችሁም ጋር ክፍተት እንዳይፈጠር አንድ ያልከው ነገር ነው። የኛ አስተምሮ ሰው ሰራሽ አይደለም ስትል ነበረ እና ትክክል ነህ። እሺ አሁን እኛ በቃ ነው ብለን እንትን ደረጃ እያወጣን ምናምን አይደለም። እሱም የኔ እምነት ነው። የእናንተ ትምህርት ሰው ሰራሽ ትምህርት ነው ብዬ አምናለሁ። ይሄ የኔ እምነት ነው። እናንተም ደግሞ ትምህርታችን መጽሐፍ ቅዱሴ ነው ብላችሁ ታምናላችሁ? አዎ ታምናለህ። ያ የእናንተን እምነት እኔ እረዳለሁ፣ ግን የኔን እምነት ደግሞ ያው ሰው እንዲጋፋው አልፈልግም። ስለዚህ እኔ ያንን እንደዛ ነው ብዬ አምናለሁ ነው። ኦኬ በትምህርተ ሥላሴ ያላችሁ ሐሳብ ነው። በቃ ይሄን የፈለግከውን ያክል ደቂቃ ውሰድና ንገረኝ ብዬ ነበረ። ኦልሞስት አይ ቲንክ 3 ደቂቃ ምናምን አልሞላም እና የተወሰኑ ነገሮችን ነግረህናል። እንቀጥል። እሺ በጣም ጥሩ።
እስቲ በጣም ሲምፕል ከሆነ ነገር እንነሳ። በፕሮቴስታንቱ ቤት እያንዳንዱ ፕሮቴስታንት ትምህርተ ሥላሴን አያውቀውም፣ ትምህርታቸው ሰው ሰራሽ በሆነ ትምህርት ተሞልቷል የምንልበትን ሪዝን ምክንያት የሚሆኑ ነጥቦች እናንሳለን። ከዛ መጽሐፍ ቅዱስን መሰረት አድርገን እናወራለን። የምናነሳቸው ምላሾች መጽሐፍ ቅዱስ የመሰረት ኖሯቸው ማለት ነው። ከእንደገና እናንሳ። በአብ በወልድ በመንፈስ ቅዱስ ታምናለህ? ኬና አዎ አምናለሁ። በጣም ጥሩ። እሺ አብ ለወልድ ምንድን ነው ወንድማችን? ወላዲ ነው። በጣም ጥሩ። እሺ ወላዲ ነው ማለት የባህሪ ምንድን ነው? የባህሪ አባቱ ነው ማለት ነው። በጣም ጥሩ። ልክ እንደዛ አድርገህ መልስልኝ። እሺ ስለዚህ ወልድ ደግሞ ለአብ ምንድን ነው ማለት ነው? ከወልድ ፐርስፔክቲቭ ተወላዲ ነው እኮ። ለአብ ምንድን ነው ማለት ነው? ወልድ ምንድን ነው ብዬ አይደለም ተጠየቅኩ። ወልድ ምንድን ነው ብዬ ስጠይቅ ተወላዲ ነው ማለት ይቻላል። ወልድ ለአብ ምንድን ነው እኮ? ተወላዲ ነው ወይም ልጁ ነው። አዎ ልጁ ነው፣ የባህሪ ልጁ ነው። በጣም ጥሩ። አብ ለወልድ አባት ነው ብለኸኛል። አብ ለመንፈስ ቅዱስ ምንድን ነው? አስራጺ ነው። እሺ አብ ለመንፈስ ቅዱስ አስራጺ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን። ለምን ይህን አነሳን? ምክንያቱም ፕሮቴስታንት የሆኑቶች ወንድሞች መጽሐፍ ቅዱስ ብቻ የሚል ሰው ሰራሽ ነው ስላላቸው መጽሐፍ ቅዱስ። ይቅርታ አንዴ እዚህ ጋር ያዘውና እኛ መጽሐፍ ቅዱስ ብቻ ነው ብለን ስናምን መጽሐፍ ቅዱስ የማይሳሳትና የመጨረሻ ኦቶሪቲ ነው ብለን እናምናለን እንጂ ከመጽሐፍ ቅዱስ ውጪ ሌሎች ስልጣን ያላቸው ነገሮች አሉ ብለን አናምንም። እና እዚህ ጋር ይሰመርልኝ። ተመሳሳይ እኮ ነው ያልከው። ምንም ያስተካከልከው ነገር የለም። ከመጽሐፍ ቅዱስ ውጪ ሌሎች መጽሐፍቶች አሉ ብለህ ሊያውም ደግሞ ለእምነት መመስረቻ አሉ ብለህ አታምንም። ስለዚህ ይቅርታ አንዴ እንደዛ ሳይሆን እናምናለን ከመጽሐፍ ቅዱስ ውጪ። ከመጽሐፍ ቅዱስ ውጪ ምን መጽሐፍ ትቀበላላችሁ? እሺ የእናንተ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ምን መጽሐፍ አላት? ለምሳሌ አንዴ ክሊር ለማድረግ ያህል መጽሐፍ ቅዱስ ብቻ ብለን ስናምን እሺ ችግር የለም። አንዴ ከመጽሐፍ ቅዱስ ውጪ ብቻ ወንድማችን ኬን ነው መጽሐፍ ቅዱስ ውጪ ብለህ ስታምን ምን ብለን ነው የምታምነው ብዬ አልጠየቅኩም። ከመጽሐፍ ቅዱስ ውጪ ሌሎች መጽሐፍቶች አሉን ብለሃል። መጽሐፍቶች አሉን አላልኩም። ይቅርታ አንዴ አላልኩም። ሌላ ስልጣን ያላቸው አካላት አሉ ነው። ከእንደገና ጠይቃለሁ። እኔ አሁን ይኸውልህ ኬናዬ ስምህን ስጠይቅህ እኔ ስለ ሰፈር የምትነግረኝ ከሆነ በጣም እየተራራቀ ነው የምንሄደው። እኔ ስለምፈልገው ነገር ብቻ ነው እሺ እንድትወራ የሚፈልገው። ይኸውልህ ከፕሮቴስታንት ቤተ እምነት ነው የመጣኸው። እንደውም እኔ አሁን ላይቭ ሪከርድ ላይ ያሉቶች ወንድሞች ምናልባት ላይቭን ፖስት የሚያደርጉልህ ከሆነ ታየዋለህ። ከመጽሐፍ ቅዱስ ውጪ ሌሎች የምናምንባቸው መጽሐፍቶች አሉን ስላልክ ነው። እኔ ዲፕ ገብቼ እስኪ መጽሐፍቶቹን ንገረኝ አልኩህ። አይ ካሻሻልከው ግን በቃ ችግር የለውም ኖርማል ነው። መጽሐፍቶቹን ትተዋቸውና ወደፊት እንቀጥላለን። እዮባ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። ሰላም ሰላም፣ እንዴት ነው? ሁሉ ሰላም? ሁሉ ሰላም። ተመችቷል? እንደዛ ነው። እሺ እዮባ ማለት የምትፈልገው ነገር አለ? ምናልባት ወደፊት ከመሄዳችን በፊት እዮባ እስከሚመጣ እንቀጥል። ወንድማችን ኬን ነው። አቤት። እሺ አብ ለወልድ አባት እንደሆነ መጽሐፍ ቅዱሳዊ የሆነ ማስረጃና መረዳት ስላለ አብ ለወልድ አባት ነው ብለህ መልሰህልኛል። ባጭሩ እምነትህ ከመጽሐፍ ቅዱስ የተቀዳ ስለሆነ አይደለም? አዎ በቃ ስለዚህ አሁን እኔ የምፈልገው አብ ለመንፈስ ቅዱስ አስራጺ ነው የሚል የመጽሐፍ ቅዱስ ማስረጃ እንድትሰጠኝ ነው። መጽሐፍ ቅዱስ ማስረጃ እንታውቃለና አብ ለመንፈስ ቅዱስ አስራጺ ነው የሚል ማስረጃ እንሰጠኛለን። ከዛ አብረን እያወራን እንቀጥላለን። እሺ ኢየሱስ ከተናገረው እኔም ወደ አባቴ ሄዳለሁ እሱም መንፈስ ቅዱስን እንዲሰጣችሁ እለምናለሁ ብሎ ኢየሱስ ተናግሯል። ስለዚህ ማለት
እግዚአብሔር አብ መንፈስ ቅዱስን እንደሚሰጠን ኢየሱስ ግልጽ በሆነ መንገድ እዚህ ክፍል ላይ ተናግሯል። እኔ አሁን የጠየቁት ጥያቄ ከኢየሱስ ክርስቶስ እንዲህ ብሎ እና አብ እንደሚሰጠን እንደዚህ ተናግሮ እኔ እንደዚህ አይነት ጥያቄ አልጠየቅኩም። ወንድማችን ከኛ አንዳንድ የማታውቃቸውን ነገሮች ወይ አላቃቸውም በለንና እንለፋቸው። ምክንያቱም አሁን አንተን 100% ነገሮችን አዋቂ ሆነ እንድታወራን አይደለም እኛ ፍላጎት። እሺ የማታውቃቸውን ነገሮች አላቃቸውም ብሎ መዝለል ፕሊስ ልመድ። አብ አስራጺ ነው ብለሃል። አሁን የትኛውም ድፍን ፕሮቴስታንት አስራጺ የሚለውን ቃል አያውቀው። እሺ ግን አንተ መጣህና አብ ለመንፈስ ቅዱስ አስራጺ ነው አልከን። በጣም ለኔ አዲስ ስለሆነ ከፕሮቴስታንት አንደበት መጽሐፍ ቅዱስ የማስረጃ ጠየቁ። አብ ለመንፈስ ቅዱስ አስራጺ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠ። እሺ ይቅርታ አንዴ እቺን ነገር ተናገሬ ወይም አላቆም ብዬ ወደ ሌላ ነገር ብናልሻ ቃል በቃል እሺ ኤግዛክት ወርድ ያሰርጻል የሚል ላታገኝ ይችላል። ነገር ግን መስረጽ የሚለውን ነገር መጀመሪያ እንረዳው ማለት እሺ ቃል በቃል ነው የምፈልገው ቃል በቃል ላገኝ አልችልም። ነገር ግን መስረጽ ምን እንደሆነ በነገራችን ክርስቲያኖች ወንድማችን ኪሚ እኛ ክርስቲያኖች ነን። ቃል በቃል ብለን አንጠይቅም። ልክ እንደዚህ ፕሮቴስታንት እንደሆኑ የዋህት ወንድሞቻችን ድንግል ማርያም ታማልዳለች የሚል ማስረጃ ቃል በቃል ስጡን ምናምን እንደሚሉት እኛ እንደዛ ብለን አንጠይቅም። የጠየቅን አስራጺ ነው። አብ ለመንፈስ ቅዱስ ምንድን ነው ብለናል? አስራጺ ነው ብለናል። አስራጺ መሆኑን የሚናገር የመጽሐፍ ቅዱስ ማስረጃ ሰጠን ነው እንጂ ያልንህ ቃል በቃል። አሁን አንተ ለራስህ ክሬት አደረከው ቃል በቃል የሚለውን ነገር። እኛ ቃል በቃል አላለም። የምትሰጠን ማስረጃ በመጽሐፍ ቅዱስ የተደገፈ አስራጺ የሚለውን ሀሳብ የሚያብራራ ነው። አብ ለመንፈስ ቅዱስ ምን እንደሆነ አስራጺ። ስለዚህ ማስረጃ አንስተ። እሺ ያለኝ ማስረጃ አላቅም። አሁን ሌላ እናንተ ወይም የኛ እምነታችን ልክ ነው የእናንተ ደግሞ ተሳስታችሁበታል የሚባለው የመጽሐፍ ቅዱስ ቀኖና ቀደምም ስጋባ የነበረ ቶፒክ ነውና ወደሱ እንሂድና አላቅም። ነገሮችን አንተ ማውራት ስለፈለክ አይደለም የምናወራው። ይሄን አላቅም። ነገሮች ላይ መረጋጋት ነው ማለት ነው። በቃ ልክ አላቅም ካልክ በኋላ ወደ የትኛው ሐሳብ እንደምንሄድ እኛ ነጥቦችን እናነሳልሃለን እንጂ አሁን ይሄ ሻይና ቡና ፕሮግራም አይደለም። ቆይ እቺን ነገር ተናገሪያት ልሂድ የሚባል ነገር የለም። እሺ ኬናዬ፣ ስለዚህ ቅድም ላነሳነው ነጥብ ባጭሩ አንተ ዝግጁ አይደለህም። ስለዚህ ሌሎች ነጥቦችን እናነሳልሃለን፣ በእነዛ ነጥቦች ዙሪያ እናወራለን። መልካም። ከፕሮቴስታንቲዝም ሌላ ሰው ሰራሽ ትምህርቶች ውስጥ አንዱ ልሳን ተብሎ የሚጠራው በየአዳራሹ የሚደረግ ልምምድ ነው። ከዛ በፊት ግን አንተን በሌሎች ስህተት አንተን እንዳልጠይቅህ የአንተን እምነት ትነግረኛለህ። ልሳን የተገለጠ ቋንቋ ነው ብለህ ነው የምታምነው ወይንስ ስድ ንባብ ነው ብለህ ነው የምታምነው? ወንድማችን ኪም ነው። እኛ በቤተክርስቲያናችን የምናምነው በመጀመሪያ ደረጃ የተገለጠ ቋንቋ ነው ብለን እናምናለን። ዝም ብሎም አእምሮ ያለ ፍሬ ቀርቶም የሚባል ዝም ብሎ የሚባለው ነገር ነው ብለን ሁለቱንም አንድ ላይ ነው የምናምነው። እሺ በቃ እናመሰግናለን። እምነትን ጥሩ ነግረኸኛል። እሺ መልካም ጋይስ፣ ሁላችሁም አድምጡ። ወንድማችን ኬናን ስንጠይቀው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብዬ ስጠይቀው ሁለቱንም እናምናለን ያለው። ዝም ብሎ ያለው እሱ ስድ ንባብ ላለ ማለት ነው። ስድ ንባብ ስንል ስድብ አይደለም። እሺ በአማርኛ የሰዋሰው ስርዓት የፊደላት ስብስብ ኖሮት ትርጉም የማያስተላልፍ የፊደላት ስብስብ ስድ ተብሎ ይጠራል። ኦኬ ለምሳሌ እኔ ጸፑጲጣጬኝ ቆብል የፊደላት ስብስብ ነው፣ ነገር ግን የሚያስተላልፈው ትርጉም ስለሌለ ይህ ስድ ንባብ ተብሎ ይጠራል። እሺ ወንድማችንን ስንጠይቀው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ስንለው ሁለቱንም ነው ያለ። ኦኬ ልሳን ስድ ንባብ ወይም ደግሞ ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ወንድማችን። እሺ ይህን ጥያቄ እንደምንጠይቀኝ ሳበኩ አንዴ መጽሐፍ ቅዱስ እየከፈኩ ነውና አንዴ ባልሳሳት ቆሮንቶስ አንደኛ ቆሮንቶስ። እሺ ከጨረስክ ቀጥል፣ ካልሆነ ግን ደቂቃ እንስጥና እስከዛ ሌላ ሰው ሰላም እንላለን። በቃ ሻሪፍ ግን ቃሉን ቦታውን ካወቁ ጊዜ ላለመፍጀት ጳውሎስ የተናገረው በልሳን ስንጸልይ አይምሮ ያለ ፍሬ ይቀራል። ችግር የለውም
እሺ ጊዜ ስጠኝ። እሺ አንደኛ ቆሮንቶስ ምዕራፍ 14 እሺ ጥቅስና ቁጥር ስንት ላይ ነው? አንድና ሁለት ጀምሮ አብሮ። እሺ አንደኛ ቆሮንቶስ ምዕራፍ አድምጡላችሁማ። እዮባ አለ። እሺ አለው ወይ? እሺ ከወንድማችን ጋር ቀጥል እስቲ። በልሳን ዙሪያ የመጽሐፍ ቅዱስ ማስረጃ እየሰጠን ነው እንዴ? እኔም ልረፍ እስቲ። እሺ ኔትወርክ ከተቋረጠ ትቀጥላለሽ። ኔትወርክ አዛ እየሆነ ነው ትንሽ። እሰማለሁ ወዳጄ። አዎ ይሰማል ድምጽህ። እሺ ሰምተናል መሰለኝ የጀመርንበትን አጀማመር ባልተሳሳት። ሰምቻለሁ። እሺ ስለዛ ስለ ልሳን ዝም ብሎ የሚናገር ነገር ወይም ደግሞ ለአእምሮአችን የማይገባ ነገር ማስረጃ ለማውጣት እየሞከርኩ ነውና እሺ ላንብበው። ቆሮንቶስ 14 ላይ እንደዚህ ይላል። አንደኛ ቆሮንቶስ ለአእምሮአችን የማይገባ ነው ያልከው? እንዴት ነው? በቃ ስንናገረው እኛ ልንረዳው አንችልም ለማለት ነው። ኦኬ የምታወራውን አታውቀውም ነው? ቋንቋውን ኤግዛክትሊ ልትረዳውም ላትረዳውም ትችላለህ። እስቲ ላትረዳው የምትችለውን አሳይ። ቀጥል። እሺ ቴንክ ዩ። እሺ ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገር በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ሚስጥርን ይናገራል ብሎ ይናገራልና ከሱ ቀጣይ ደግሞ ትንቢትን የሚናገር ለማጽናናት፣ ለማነጽ፣ ለምክር፣ ለማጽናናት ለሰውም ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁሉም በልሳኖች ልትናገሩ እወድ። እሺ ሁላችሁም በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢት የሚናገር ይበልጣል። አሁን ግን በወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርቴ ካልነገርኳችሁ ምንም አይጠቅማችሁም። ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆንም ድምጽም ሲሰጥ ድምጹም ልዩነት ባይገልጥም በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞ መለከት የሚገለጥ ድምጽ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁም እናንተ ደግሞ የተገለጠ ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውላሉ? ለነፋስ የምትናገሩ ትሆናላችሁና። በዓለም ምናልባት ቁጥር የሌለውን ቋንቋ አይነት ይኖራል፣ ቋንቋም የሌለው ሕዝብ የለም። እንዲህም የቋንቋውን ፍቺ ባላውቅ ለምናገረው እንግዳ እሆናለሁ፣ የምናገረውም ለኔ እንግዳ ይሆናል። እንዲሁም ደግሞ እናንተ መንፈሳዊ ስጦታን እሺ ሐሳብ አልታልቀ ነውና እሺ አይ ገና እያብራራ ትቀጥላለህ። ገና ማብራራትም ስላለው ዝም ብሎ ንባብ ብቻ እንዳይሆን። እንግዲህ ትርጉሙን ባላውቅ እኔ ለአድማጩ ወይም ለሚሰሙት እንግዳ ሆናለሁ ይላል አይደለ? አዎ ይላል። ስለዚህ ምን እላለሁ ማለት ነው? የሚናገረውን አውቃለሁ ማለቱ ነው ወይስ አላውቅም ማለቱ ነው? አንዴ ያነበብኩት እኮ ብዙ ቁጥር ነው። አሁን እኔ የፈለኩት ከላይ ያለችዋን ነው። ኮንቴክስት የቱንም ብትፈልገው ከአውዱ አትነጥለውም። ከላይ ያለውንም ጀምረህ ማብራራትሽ ቀጥል። የፈለከው ቃል አይምሮ ያለ ፍሬ ይቀራል የምትለው ነውና አውዱን ለማስረዳት ነው ይሄን ሁሉ ያነበብኩት። ስለዛ የምናገረውን አላውቅም የሚለው አይምሮ ያለ ፍሬ ይቀራል የሚለውን ቦታ ጠቅሼ ነውና እሱን ለመናገር ነው። የምናገረውን አላውቅም ማለት ነው አይምሮ ያለ ፍሬ ነው ማለቱ። አው እንደዛ ለማለት ነው። እንደዛ ማለት ከሆነ ለምንድን ነው እሱ አሁን ያነበብክልኝ ቦታ ላይ ትርጓሜውን ባላቅ የምለውን ባላቅ እኔ ለሚሰሙኝ እንግዳ ሆናለሁ ያለ? ለምን? ይቅርታ አንዴ ጥያቄ አልገባኝም፣ ግልጽ አድርግልኛለህ? የሚሉትን አያውቁም ብለህ የጠቀስከው ጥቅስ ምን ነበረ?
የሚሉትን አያውቁም ብለህ ጠቀስክ አይደለ? የሆነ ቦታ እንደዛ አንብቤያለሁ። የቱ ነው የሆነ ቦታ? ሳነበው ከ10 በላይ ቁጥር አንብቤያለሁና ልፈልገው አንዴ። ምንም መፈለግ አይጠበቅብህም። እስካሁን ስታነብ የሚሉትን አያውቁም የሚል አላነበብክም። ነገር ግን ለዚህ ማስረጃ የሆነኝ ዘንድ አይምሮዬ ያለ ፍሬ ነው የሚለው ነው። እሱን ይዤ ነው ይሄን ያልኩት አልክ። አይምሮዬ ያለ ፍሬ ነው ማለቱ የምናገረውን አላውቅም ማለቱ ነው ወይ ስለ አዎ አልከኝ አይደለም? እንደዛ ካልክ አልኩ። እኔ ደግሞ እንደዛ ካልክ ስናገር የምለውን ማላክ ከሆነ የሆነ ሳሌ ጸጥ አልክብኝ። ግን የሆነ በአይምሮ ልደግምልህ እችላለሁ ጥያቄን ካልሰማኸኝ። እሺ ከጥያቄው ጀምር። ማብራሪያውን ሰምቻለሁ። እሺ ጥያቄ ምንድነው? የሚናገሩትን አያውቁም ብለህ አይምሮዬ ያለ ፍሬ ነው የሚለውን ጠቀስክ። አይምሮዬ ያለ ፍሬ ነው ማለቱ እኔ የምናገረውን በልሳን ስናገር የምናገረውን አላውቅም ማለቱ ነው ወይ ስለ አዎ አልከኝ። እንደዛ ካልክ አልኩ። እኔ ደግሞ እንደዛ ካልክ ቁጥር 11 ላይ እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ የሚናገረውም ለኔ እንግዳ ይሆናል ለምን አለ አልኩ። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረውም እንግዳ ሆናለሁ የሚናገረውም ለኔ እንግዳ ይሆናል ማለት አሁን ምንድነው የሚያገናኘው እኔ ካልኩት ነገር ጋር? ለምን አይገናኝም? እየተወራ ያለው ስለ ልሳን ነው አይደለ? እንዴት ብዬ ልመልስልኝ ቃል ማለት እኔ አሁን ሊገጥምልኝ አልቻለም። ለመመለስ እንዳለብህ እኮ አንተ ነው የምታውቀው። እኔ ጥያቄ ነው ያቀረብኩልህ ካልከው ተነስቼ ማለት ነው። አላውቀውም ከሆነ አላውቀውም በለኝና እንቀጥል። ግን ለምን ጻፉ ነው ጥያቄ? ይኸውልህ ወዳጄ እምነት ብለህ ያዝከው ነገር አለ። እምነት ብለህ ከያዝክ ለያዝከው እምነት ማብራሪያ ስትጠየቅ አላውቅም ልትል አይገባም። እዚሁ ጥቅስ ላይ አንተ ያመጣው ጥቅስ ላይ ነው የጠየቅኩ። የሚናገሩት አይደለም አጠያየቁ ማለት ነው። አንዴ ለማያያዙላ ማይሆን ምን ለማለት እንደሆነ ራሱ ጥያቄ ማለት ግልጽ አይደለም። እንዴ ብዬ ነው ጥያቄ ግልጽ አይደለም። አብራራለሁ። በቃ ችግር የለም። ግልጽ አልሆነልኝም ካልክ አብራራለሁ። ተናጋሪው የሚናገረውን ልሳን ተብሎ አሁን በፕሮቴስታንት ውስጥ የሚነገረው ቋንቋ ተብሎ ማለት ነው። ተናጋሪው ሰው ምን እያለ እንደሆነ ያውቃል ወይስ አያውቅም? ሞስት ኦፍ ዘ ታይም አያውቅም። በጣም ጥሩ። ጳውሎስ የሚናገረውን ያውቃል አያውቅም? ስለ ልሳን ሊያውቅም ይችላል። ሞስት ኦፍ ዘ ታይም ነው ያልኩት። ሁሉም አያውቅም አላልኩም። ሊያውቅም ይችላል ብለኸኛል። ችግር የለም። ጳውሎስ ግን እያለ ያለው ምንድነው? የቋንቋውን ፍቺ ባላውቅ ቁጥር 11 ላይ ለሚናገረው እንግዳ ሆናለሁ የሚናገረውም ለኔ እንግዳ ይሆናል አለ። በልሳን መናገር ማለት እንግዳ መኳኳን መሆን ነው ከሆነ ጳውሎስ እየተቀበለው አይደለም። ዋሽንት እንኳን መልእክት አለው፣ ድምጽ አለው። ለጦርነት ተነሱ ለማለት እንኳን የምትጠቀመው መሳሪያ ራሱን የቻለ የቅስቀሳ የምናምን መልእክት አለው። ልሳን ታዲያ እንዴት ነው መልእክት የማይኖረው እያለ እየተናገረ ነው። ስለዚህ የቋንቋውን ትርጉም ባላቅ እንግዳ ሆናለሁ እያለ ነው። አንተ ደግሞ ይወቅ አላቅም አልክ እና አሁን ደግሞ በፕሮቴስታንት ውስጥ የሚነገረውን ተናጋሪዎቹ አያውቁም አልክ። መጽሐፉ ደግሞ ማወቅ አለበት። ማያውቀው ከሆነ እንግዳ ነው የሚሆነው። ተናጋሪውም እንግዳ ይሆናል፣ የሚሰማውም ደግሞ ለተናጋሪው እንግዳ ይሆናል እያለ ነው። እሺ በጣም አሪፍ። አሁን እዚህ ጋር አሻንዲ በጣም አሪፍ። እዚህ ጋር ያዘልኝ። በመጀመሪያ ደረጃ ሁሉም ሰው አያውቅም አላልኩም። ልሳን ለመተርጎም ይትጋ ብሎ ጳውሎስ እንደመናገሩ በልሳን የሚተረጉሙ በፕሮቴስታንት አማኞችም ዘንድ አለ። ከላይ እንመልከተው። ጳውሎስ እየተናገረ ያለው ቆይ አንዴ። እሺ ፕሮቴስታንቱ ልሳን የሚተረጉም የት ነው ያለው? የተለያየ ቦታ አለ። በየቸርቾቹ ልሳን የሚተረጉም አንድ ቦታ ጠቁመኝ። እሺ ሲጄ ቸርች። መቼ ነው የተተረጎመው? በቪዲዮ ማስረጃ ልታሳይ ትችላለህ? አሁን ስፔሲፊክሊ አውጥቼ ላላሳይ ይችላል። ግን ሲተረጎም ብዙ ጊዜ ይተረጎማል እና በብዙ ፌሎች ደግሞ ልሳን ይተረጎማል። እንግዳ ከሆንክ እኔ አላውቅም፣ ግን እሱ ነገር ቼክ ልታረግ ይችላል ራስህ። እና እሺ ልቀጥል ወደ ሐሳቤ። የትኛውም ቸርች ልሳን ሲተረጎም አይተን አናውቅም። አሁን ካንተ እየሰማን ነው። በማስረጃ ብታሳየን ደስ ይለን ነበር። እንግዲህ ካልቻልክ ምንም ልናደርግ አንችልም። እሺ ቀጥል። እሺ ልቀጥል።
እና ጳውሎስ እየተናገረ ያለው ትርጉሙን ካላወቃችሁት ቀስ ብላችሁ ጸልዩ፣ ወይም ብቻችሁን ስትሆኑ ጸልዩት። ምክንያቱም ሌሎቹ የምትናገሩትን አያውቁምና፣ ስለዛ ዝም ብላችሁ ሰውን እንደማወክ ነው የሚሆንባችሁ። ልሳን ከምትናገሩ እንደውም ትንቢት ብትናገሩ ሰውን ያንጻል፣ ምክንያቱም በሚገባው ቋንቋ ነው አለ። ነገር ግን ልሳን ስለማይረዳው በልሳን ብናገር ምንም ሊጠቅማቸው አይችልም። ነገር ግን በልሳን ብቻችሁን ጸልዩ ነው እንጂ እያለ ያለው ልሳን ካልገባችሁ አጸልዩ እያለ አይደለም። ኮንቴክስቱ የሚናገረው የቱ ጋር ነው ያለው? እሺ ላንብበው። ልሳን ምንድነው የምታነበው? ቆይ አንዴ ልሳን ያልከኝና የቱ ጋር ነው ያልከው? አዎ እኮ የቱ ጋር ነው ያልኩት? ላወራሁ ለሁሉም ሳይሆን ለጥያቄ ነው። ጥያቄ ደግሞ ልሳኑን ካልገባችሁ አይደለ ያልከኝ? ልሳኑን ማታውቁት ከሆነም ካልገባችሁ ለራሳችሁ ለብቻችሁ ተናገሩ፣ ሰው እንዳታሰናክሉ ብሏል አልከኝ። ካልገባችሁ ሳይሆን ሰው ስለማይገባው እንዳታሰናክሉ ነው። ምንም እንትን የለውም። እብድ ነው ይሉሃል ይላል እዛው ዝቅ ብሎ። ወዳጅ መጽሐፉ የምታነበው ከሆነ ሙሉን በስርዓት አንበ መረዳትና ከዛ በኋላ ማብራራት ነው የሚኖርብህ። እብድ ነው ይሉሃል ነው የሚለው ማያውቁ ሰዎች ወይም በማይተረጎም ልሳን ሲነገር። አሁን ጥያቄ ግን የቱ ጋ ነው ካልገባችሁ የሚለው? ምኑ ነው ካልገባችሁ የሚለው? ካልገባችሁ በሰው ፊት አትናገሩ ብሏል ጳውሎስ አልከኝ አይደለ? ካልገባችሁ አይደለም ያልኩት እኔ። በቃ ማይረዱት ከሆነ የሚተረጉም ከሌለ በሰው ፊት አትናገሩ ያልኩት እኔ። በአሁን አስተካከልከው ጎበዝ። አይደለም እንደዛ አይደለም። ቅድም ያልከው ካልገባችሁ ካልተረዳችሁት ብለን የቀጠልከው። አሁን ደግሞ አስተካክለዋል። ጥሩ ነው። ማስተካከልን ነው የሚስማማኝ። ካልተተረጎመ ነው አይደለ? ተርጓሚ ከሌለ በጉባኤ መካከል አትናገሩ ነው የሚለው አይደል? አው በጣም ጥሩ። ልሳን ይተረጎማል? አው ይተረጎማል። የሚተረጎም ልሳን መልእክት ያለው ነው ወይስ መልእክት የሌለው? ማለት አልገባኝም። ልሳኑ ማለት የሚነገረው ልሳን የሚተረጎም ከሆነ መልእክት አለው ማለት ነው አይደል? የሆነ ሐሳብ አለው አይደል? አዎ ሐሳብ አለው። አዎ ተናጋሪው ያንን ሐሳብ አውቆት ነው የሚናገረው ወይንስ ያንን ሐሳብ ተናጋሪው ሳያውቀው ነው የሚናገረው? እሺ በጣም አሪፍ። መጽሐፍ ቅዱስ ላይ እኛ እንዴት እንደምንፈተው ልንገር። ማለት መንፈስ በማይናገር መቃተት ስለናንተ ይቃትታል ይላልና መንፈስ ቅዱስ በማይናገር መቃተት ሲቀጥት ያንን ልሳን ከኛ ውስጥ እንዲወጣ ያደርገዋልና በዛ አማካኝነት ባንረዳውም ግን ሁሉን የሚያይ መንፈስ ቅዱስ በማይናገር መቃተቱ ሲቃትት በእኛ ውስጥ እሱ ይቃትትልናል። ድምጽ አይሰማም። እዩ አለውን? ይሰማለው? ጸጥ እያለ ነው ማለት አሁን ይሰማል። ኦኬ እሺ፣ ይቅርታ ኔትወርኬ ነው። ምን ነበር ያልከኝ? ጥቅስ ጠቅሰ ነበረ ሮሚ ላይ ያለውን መንፈስ በማይነገር መቃተት ይማልዳል ይላል አልከኝ። ምን አገናኘው? እኔ መንፈስ ይማልዳል የሚለውን መች ጠየቅኩ? ተናጋሪው የሚናገረውን ነገር መልእክት ያለውን ያነ ነገር ያውቀዋል ወይስ አያውቀውም ነው? እሺ ላያውቀውም ይችላል። ኦኬ ሊያውቀውም ይችላል። እሺ ላያውቀው ይችላል የሚለውን መልእክት ስጠኝ፣ ማስረጃ ስጠኝ። ምን እንደማያውቀው ነው? አዎ መልእክት ያለው ነገር ሲናገር ተናጋሪው ግን ምን እየተናገረ እንደሆነ አያውቅም። ማለት መልእክቱ ምን እንደሆነ አያውቅም። ሙት ይሁን ዳን ይሁን ተደሰት ይሁን ተከፋ ይሁን የሚያውቀው ነገር የለም ነው እያልከኝ ያለው? ሊሆን ይችላል በአንዳንድ ጊዜ። ማስረጃ። እሺ መጀመሪያ አንተ እንደሚያውቀው ማስረጃ ስጠኝ። ሊያውቀውም ላያውቀውም ይችላል አልከኝ እኮ። ሊያውቀውም ይችላል ያልከኝ አሁን አንተ ነህ ነገርከኝ። እኔ ምንም ስላላልኩ ማስረጃ መስጠት አይጠበቅብኝም። ላልኩት ነው ማስረጃ የሚያስፈልገኝ። ምንም ስላላልኩ እኔ አንተ ነህ ልታመጣ የምትችለው፣ ምክንያቱም ያልከው አንተ ነህ ያወራኸው። እሺ በጣም አሪፍ። እንደዛ ከሆነ ይሄንን ጥቅስ ድጋሚ እደግመዋለሁ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም
የሚያስተውለው የለምና በመንፈስ ግን ሚስጥርን እናገራለን። አይምሮ ያለ ፍሬ ይቀራል እያለ ይናገራል። ስለዛ አይምሮ ያለ ፍሬ ይቀራል ማለት በቃ ስንናገር በቃ ካርናል ቦዲያችን አይምሮአችን ዊዛውት ፍሩት ይሆናል ማለት ነው። የዛኔ በቃ በመንፈሳችን ነው የምንጸልየው ማለት ነው። ማስረጃው ግልጽ ለማድረግ አይምሮ ያለ ፍሬ ይቀራል የሚለው ጥቅስ አይደለም። የኔ ጥያቄ አይምሮ ያለ ፍሬ ይቀራል ምን ማለት ነው ሳይሆን ተናጋሪው መልእክት አለው ብለኛል። ልሳን ቅድም ይተረጎማል መልእክት አለው ብለኛል። መልእክት ካለውና የሚተረጎም ከሆነ ያ የሚተረጎመውና መልእክት ያለውን ልሳን ተናጋሪው ያውቀዋል ወይስ አያውቀውም? ጥያቄ ገብቷል? አሁን የሚያውቀውም አለ የማያውቀውም አለ አልኩ። ከዛ ለማያውቀው ማስረጃ ስትለኝ አይምሮ ያለ ፍሬ ይቀራል። የሚጸልየው አይምሮ ያለ ፍሬ ቀራ ማለት አይረዳም ማለት ነው። የማን አይምሮ? የጸለየ አይምሮ። እሺ ጥቅሱን ንገረኝ። ቁጥር ስንት ላይ? እሺ ወዳጅ አለ? አዎ አለ። ኦኬ ቃሏን ኤግዛክት ወርዷን እያፈለኳት ነው። ቆይ እሺ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን እናገራለሁ። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለሰውም ይናገራል። በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። ሁላችሁም በልሳን ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ፣ ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢት የሚናገር ይበልጣል ይላል። ልቀጥል? እስቲ ትንሽ ቀጥልኝ ትንሽ። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልተናገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ሲናገር በምን ካልተናገረ በምን ካልተናገረ ይቅርታ እንዳልሰማው ምንጭ እንደጋምልኝ ይቅርታ። እሺ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ሲናገር በምን ካልተናገረ ነው ማይጠቅመን? አረ እንደዛ አይልም። በልሳን ሲናገር ሳይሆን ከልሳን ውጪ ነው። እስኪ ድጋሚ አንበው፣ እስኪ ቀስ ብለህ ተረዳው። ከዛ አሁን ያለውን አንተ ተረዳው እንጂ እኔ እኮ አንብቤን ጥያቄ ጠየቅኩ። ተረዳውት አላልኩ? አልተረዳውት አላልኩ? በራስህ ነው የፈተውኩ። እሺ ድጋሚ አንብበውና፣ እሺ ድጋሚ አንብበው። እሺ ይቅርታ ምን ብዬ እሺ ቆይ አንዴ ምን ብዬ ፈታው? እኔ ጥያቄ እኮ ነው የጠየቅኩ። ለምን ተረጋግተህ? አንተ ያልከው በልሳን ሲናገር በመገለጥ በማስተማር መሆን አለበት ብለህ ፈታው። ቃሉ ግን የሚናገረው እኔ አላልኩ። ወዳጄ እየሰማህ ተናገር። ጊዜ እኮ እንትን አይደለም። እሺ ምንድነው? አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። በምን ካልነገረን ነው የማይጠቅመን አልኩ እኔ። በመገለጥ በትንቢት ወይም እንደዚህ በመሳሰሉ ነገር ካልነገራችሁ አይጠቅማችሁም። ስለዚህ በምንድን ነው የሚናገረን ማለት ነው? በእውቀት በመገለጥ በትንቢት እና በትምህርት አይደል መናገር ያለበት ለነሱ እንዲጠቅማችሁ። አዎ ይሄን ሲናገር በቋንቋ ነው ያለ ቋንቋ የሚናገረው? እንዴ በግልጽ ቋንቋ ነው የሚናገረው። ይሄንን በቋንቋ ነው የሚናገረው። በጣም ጥሩ። ይሄ ቋንቋ መልእክት ይዟል ማለት ነው አይደል? በትንቢት በትምህርት ሲናገር በዚህ ቋንቋ ውስጥ የሚያስተላልፈው ትምህርት፣ መገለጥ፣ እውቀት አለ አይደል? ይቅርታ አሁን እዚህ ጋር የሚሻረኩ ፖይንት አለ። ልሳኑን በመገለጥ እሺ አንዴ ቆይ ንገር። እዚህ ጋር ስተኮ ሌላ መግባባት አንችልም። አንዴ ያልከው ከፈለገ ጋር ቀጥል። በቃ አንዴ እዚህ ጋር ለምንድን ነው እቺ ነገር አንዴ እቺን ጨርሳትና አንዴ ለምን አንዘልም? ይኸው ያልከው በልሳን ስናገር በመገለጥ በእንትን ለማለት ፈልጎ አይደለም። በልሳን ከምናገር በመገለጥ በትምህርት በእንትን በወራችሁ ይሻላል ያለው የቱ ጋር ነው? ከምናገር የሚለው አሁን ያነበብኩት ላይ በልሳን ከምናገር የሚለው የቱ ጋር ነው? ለምንድን ነው እያስረዳው ነው። እንደዛ ለማለት ፈልጎ ነው እንጂ በልሳን ስናገር እንደዚህ ማድረግ አለብኝ
አንዴ ማለት የፈለገውን ብሏል ራሱ። አንተ ማለት የፈለገውን ልትነግረን አይገባም ራሱ ስላለ ማለት ነው። እኔ ለማውራት እኔ ያልኩትን ያነበብኩት ላይ በልሳኖች ስናገር የሚለውን የታለ እንደዛ ብሎ ያብራራበት። እሺ ቁጥር ስንት ላይ ነው? አይታይም። ያንተ በእኔ ላንብበው። ድምጽ አይሰማም። ተቋርጧል መሰለኝ። ኢዮባ ካሜራን ዝጋው። ኔትወርክ ነው መሰለኝ። ካሜራን ዝጋው ኢዮባ። እሺ አሁንስ አልተዘጋም? አሁን ተዘግቷል። በቃ አሁን ይሰማል። እሺ አሁን ያነበብኩት ጥቅስ ላይ አንተ ያልከውን ያለው የትኛው ገና? እኔ ያልኩት እኮ አፈታተ ልክ አይደለም። አንተ ለማድረግ የሞከርከው በልሳን ስናገር ምን ሆነ ነው? በእናትህ እኔ መች ፈታው? ጥያቄ እኮ ነው የጠየቅኩ። ምን ብዬ ፈታው? እኔ አይደለም ጥያቄውን ለመጠየቅ የሞከርከው ከዛ ነገር ጋር እኮ አገናኝተህ ነው። ከምንም ጋር አላገናኘሁትም። አንተ ውስጥ ያለውን የራስን ነገር መናገር ሲከብድ ከዛን ወደኔ የሆነ ነገር ወርውረ በዛ ላይ ተመስርተ ማውራት ስለፈለግ አረ ችግር የለም። ጥያቄውንማ መልስልሃለሁ። ጥያቄውን መልስልሃለሁ። አይ አፈታቱ አይደለም እንዲህ ማለት ፈልገ ነው አትበለኛ። ስትመልስ ከራስ አንፃር ብቻ መልስ። እኔ ምንም ስላላልኩ እኔ አንብቤ ጥያቄ ነው የጠየቁት። እሺ ወንድሞች ወደ እናንተ መጥቼ በልሳን ብናገር ቁጥሩን ንገረኝ። ይቅርታ በጣም ይቅርታ አባይ። ቁጥር 6 ቁጥሩን ንገረኝ። ቁጥር 6 እሺ 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 ከተለውን አንብቦ። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። ስለዚህ የሚጠቅመን በምን ሲናገር ነው ስለ በእውቀት በትምህርት በመገለጥ አልከኝ። ይህንን የሚያስተምረው የሚያስረዳው የሚናገረው በቋንቋ ነው ወይስ ያለ ቋንቋ አልኩ። በምን አልከኝ? በቋንቋ አይደለ? በጣም ጥሩ። ያ ቋንቋ መልእክት አለው ከላይ በትምህርት በእውቀት በመገለጥ ያልከኝን ይዟል ማለት ነው ወይ ስለ አዎ አልከኝ። ተሳሳትኩ? ይሄ መገለጥ ምናምን የሚለው ይሄ በቋንቋ ነው። ልክ ነው። በጣም ጥሩ። ስለዚህ ልሳን ማለት ቋንቋ ማለት መሆኑን ተግባብተናል አይደል? ልሳን ማለት ቋንቋ ነው። ፍቺው ራሱ ተግባብተናል። ቃሉ ግዕዝ ነው፣ ቋንቋ ማለት ነው። በጣም ጥሩ። እዮብ እየተቋረጠብህ ነው መሰለኝ። ድምጽ እየተሰማኝ አይደለም። እዮብ ድምጽ አይሰማም። ከኔ ነው የጠፋው ካንተ ነው? ድምጽ ምንም እየሰማኝ አይደለም። ከኔ ነው። እሺ ለመጨረሻ እንትን ልበልህና ፈለገ ትቀጥላላችሁ። ኔትወርክ ያዛ እየሆነ ነው። አንዴ በዳታ አንዴ በዋይፋይ እንትን እያልኩት ነው። ተናጋሪው ትምህርቱን ያውቀዋል ወይስ አያውቀውም? ማለት ራሱ ሳያውቅ ነው ወይ ሊያስተምር የሚችለው ነው የጥያቄ አውድ? ኧረ አውቆ ነው እንጂ የሚያስተምረው ተረድቶት። በጣም ጥሩ። ቅድም አያውቅም ተናጋሪው ብለህ ነበር። ቋንቋን ሲናገር ተናጋሪው አያውቅም ብለህ ነበር። ልሳን ሲናገር ሊያውቅም ይችላል ብዬ ነበር። አዎ ካላወቀ እንዴት ነው ታዲያ በትምህርትን በቋንቋ ሲያስተምር እሱ ግን አያውቀውም የምንለው? ምክንያቱም ሊያውቀውም ላያውቀውም ይችላል አልከኝ። አሁን ደግሞ ቅድም ደግሞ አዎ ግድ ነው ሊያውቀው ይገባል አልከኝ። ኧረ እኔ ሁለት ነገር ያልኩትን አያይዘህ እኮ ነው እያልክ ያለው። እሺ ቀጥታ ወደ መልሱ ለመሄድ በማያውቀው ቋንቋ እንዴት ሊያስተምር ይችላል ያልከኝ? በማያውቀው ቋንቋ አይደለም ያልኩ፣ የማያውቀውን ትምህርት ነው። ምክንያቱም ትምህርትን እውቀትን ይናገራል ስላልከኝ የማያውቀውን ትምህርት ወይም እውቀት እንዴት ለሌሎች ሊያስተምር ይችላል? ማኑ ትምህርቱን የማያውቀው? ቆይ እዚህ ጋር እኮ እየተናገረ ያለው በልሳን ከምና ላምብ። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በግልጥ ወይም በእውቀት ወይም ትንቢት ወይም በትምህርት ካልነገርኳችሁ ምንም አይጠቅማችሁም። ለማብራራት ያህል በልሳን ውስጥ አስተምራለሁ፣ በልሳን አብራራለሁ፣ እናገራለሁ ለማለት አይደለም።
በልሳን ከሞራ ትምህርት አስተምሬ ብተነብይሻል። ከላይ ያለው ጥቅስ እኮ በጣም ያብራራዋል። ምን ይላል መሰለ? በልሳን ከምናገር ትንቢት መናገር ብችል ይሻለኛል። ያንን ኮንቴክስት 5 ላይ 4 ላይ ያንን ኮንቴክስት ተከትሎ ነው እየወረደ ያለው። ቁጥር 6 ላይ እንደዛ እያለ አይደለም ወዳጄ። ቁጥር 6 ላይ በነጠላ ሰረዝ ለያይቶ ነው የሚናገረው። እዚህ ጋር ይታያል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ነጠላ ሰረዝ አይደለ? በመገለጥ ወይም በእውቀት አይደል? ወይም ደግሞ በትንቢት ወይም በትምህርት ካልነገርኳችሁ። ስለዚህ ልሳን ወይም ተብሎ ነው የሚነበበው። ምክንያቱም ወይም ተብለው የተደረደሩ ሐሳቦች ራሳቸውን ችለው ሐሳብ ያላቸው ነገሮች ስላሉ በልሳን በትምህርት በመገለጥ ወይም በእውቀት እያልክ ነው የምትናገረው እንጂ በልሳኖች ከምናገር አይልም። ቁጥር 6 ላይ እኔ ግን የጠየቅኩ ምንድን ነበረ? ተናጋሪው አያቅም ብለህ ስለነበረ በትምህርትን ሲናገር ማያቀው ከሆነ ለራሱ ማያቀውን እንዴት ነው እሱ ሌሎችን ሊያስተምር የሚችለው ብዬ ነበር የጠየቅኩ። አንደኛ። ሁለተኛ ደግሞ በፕሮቴስታንት ውስጥ አሁን ልሳን ተብሎ የሚነገሩትን አንድም ቦታ ሲተረጎም አላየንም። ልሳን ደግሞ የግዴታ መተርጎም አለበት። ቅድም ስለተስማማን ያንን ማምጣት ካልቻልክ ማይተረጎመው ልሳን አሁን በየፕሮቴስታንቱ ቸርች ውስጥ እየተነገረ ነው። ይህ ደግሞ መጽሐፍ ቅዱሳዊ ነው። አንድ። ሁለተኛ ጳውሎስ ካልተተረጎመና ተናጋሪው መካከል የምትናገረውን ነገር ካልተረዱት ማይተረጎም ከሆነ ማለት ነው እንግዳ ሆንባቸዋለሁ፣ እነሱም ለኔ እንግዳ ይሆኑብኛል እያለ ነው። ግልጽ ነው። ሶ የሚተረጎመውን ልሳን ልታሳዩን ይገባል ማለት ነው ሐሳቤ። እና ቀጥል። እሺ፣ ስለዛ ልሳን ሲተረጎም ካሳየው ልሳን ይተረጎማል። ስለዛ እሱ በቂ ነው ማለት ነው። በጣም ጥሩ። በቂ ነው። ሲተረጎም ልታሳየኝ ይገባል። አንድ የመጨረሻ ጥያቄ ልጠይቅና አያይዘህ ታሳየኛለህ። አሁን ላሳየ አይደለም እኮ። ስንት አይነት ልሳን አለ ማለት? ስንት አይነት ልሳን አለ ማለት? ስንት አይነት ልሳን አለ ማለት ነው። ግልጽ አይደለም። ግልጽ አይደለም። በመጽሐፍ ቅዱስ ላይ ስንት አይነት ልሳን አለ? ልሳን ተብሎ የተገለጸ ስንት ነገር ታውቃለህ? ስንት አይነት ነገር ታውቃለህ ማለት ነው። መጀመሪያ መልሼለት ነበረ። 2 አይነት ልሳን አለ ብዬ ተናግሬያለሁ። ምንና ምን? የመጀመሪያው ሐዋርያት ሥራ ምዕራፍ 2 ላይ በእያንዳንዱ ቋንቋ ይናገራሉ ተብሎ የተጠቀሱ አይነት ልሳንና እዚህ ጋር ደግሞ ለጸሎት አገልግሎት የሚውለው ልሳን ነው። እሺ፣ ለጸሎት አገልግሎት የሚውለው ልሳን ለሐዋርያቱ ከተገለጠው ልሳን የተለየ ነው? ሊሆን ይችላል ብዬ አምናለሁ። ግምት ላይ የተመሰረተ እምነት ሆነብና ሊሆን ይችላል እያልክ ግን እንደ እምነት ይዘኸዋል ወዳጄ። እንዴት ነው ሊሆን ይችላል? አይደለም። ለምሳሌ የሐዋርያት ሥራ ምዕራፍ 10 ላይ ካልተሳሳትኩኝ ጴጥሮስ ምን ይናገር ነበረ? ልሳን የተገለጸላቸውን ሰዎች እነዚህ ደግሞ እንደኛ መንፈስ ቅዱስን የተቀበሉ ይላል። እንደኛ ነው የሚላቸው። ገብቷል? እነርሱ እንደተቀበሉት ማለት ነው። ሐዋርያት ሥራ 2 ላይ አዲስ ልሳን ተገልጦላቸዋል፣ ሐዋርያቱ የማያውቁት እንግዳ የሆነ። ለዛ ነው ሰዎቹ ምን ብለው የነበረው? እነዚህ የገሊላ ሰዎች አይደሉም ወይ? እንዴት በእኛ ቋንቋ ይናገራሉ ብለው ተደነቁ ይላል። ለምንድን የተደነቁት? ሰዎቹ የሚያውቁበት እድል ስላልነበረ መንፈስ ቅዱስ ይገልጥላቸው ግን አወቁ። አሁን በአንተ ተረጓጎም ግን መንፈስ ቅዱስ 2 ልሳን ይገልጻል ማለት ነው። አንዱ እንደ ሐዋርያቱ ያለ፣ አንዱ ደግሞ ለጸሎት የሚሆን አልክ። እንዲህ አይነት አስተምሮ በቤተ ክርስቲያን ታሪክ ውስጥ የለም። 2 አይነት ልሳን የሚባል ማለት ነው። ልሳን ይተረጎማል። እዚህ ጋር ተረጎመ። እሺ፣ ከተተረጎመ ለብቻ ለጸሎት የምትጠቀመው የሚባል ነገር የለም። ሐዋርያት ሥራ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ይተረጎማል። ተርጓሚ ከሌለ የሚተረጉም ከሌለ በጉባኤ መካከል አትናገር። የሚሰሙ ምን ይላሉ አለ? እብድ ነው ይላሉ፣ ይደናገራሉ። ደግሞ እውነት ነው። እዚህ ውስጥ ተነስቼ የማላቀውን ቋንቋ የማይተረጎም ነገር ባወራ ምን እያልክ ነው መባል ይቀራል? አይቀርም። የማያምን ከመጣ ደግሞ አብዷል አይለኝም ይላል። እሱን ይላል ጳውሎስ። ሌላኛው ምን አልክ? የጸሎት አልክ።
ጸሎት ማለት ምስጋና ነው እና ደግሞ ጥየቃ ነው። እግዚአብሔርን የምትፈልገውን ነገር የምትጠይቅበትን ያዘለ ነው። ግን በማታቀው ነገር እየሰደብክ ይሁን እያመሰገንክ ይሁን ሳታቅ ለጸሎት ትቆማለህ። ከዛን ቻባራ ካራ ምናምን ትላለህ። ምን እያልክ ነው? እያመሰገንክ ነው ወይስ እየሰደብክ? አታቀውም። ምክንያቱም የምትናገረውን ቃላቶች ምን አይነት መልእክት እንዳዘሉ አላቅም ስላልክ ማለት ነው። ከዛ እግዚአብሔር ፊት ቆመ እያመሰገንክ ነው ብትባል እርግጠኛ ሆነ መናገር አትችልም። በነገራችን ላይ አይደለም አይ እየጠየቅኩም ሊሆን ይችላል ልትል ትችላለህ። በሌላ ሀገር ቋንቋ ደግሞ አንተ የገጣጠምከው ወደ ቻይና ጋር ምናምን ብትወስደው ደግሞ ያው እነሱ ለእንደዚህ አይነት ቃላቶች ቅርብ ስለሆኑ ስድብ ሁሉ ሊሆን ይችላል። አየህ ማታቀውን ልታወራው አትችልም። ለምሳሌ ለጸሎት ስትቆም አማርኛ፣ ኦሮምኛ፣ ትግርኛ፣ እንግሊዘኛ እነዚህን ቋንቋዎች የምታውቃቸው ከሆነና በምታውቀው ባንዱ እግዚአብሔርን ብታመሰግን ጸሎትን ብታቀርብ ብትለምን ከእግዚአብሔር ጋር ተገናኘ ተግባባህ ማለት ነው። ግን ደግሞ አማርኛ እያወቅ ማለት የፈለከውን ነገር እያወቀው ግን ማለት የፈለከውን ነገር በማታውቀው ቋንቋ የምትገልጽበት እድል ራሱ የለም እና ይሄ በስሜት ዝም ብሎ የሚወራ ነገር በመሰለኝ የሚታለፍ እምነት እንዳይሆን ጥንቃቄ ያስፈልጋል ማለት ነው። ቀጥል። እሺ ዮብ፣ እሺ በጣም አመሰግናለሁ። ግን የሆነች ነገር ብለን ነበርና ልሳን ሲተረጎም ካየው በቃ የዛኔ እሺ ብለኝ ነበርና አሁን በዚህ ፍጥነት ለወጣልል አልችል እችላለሁ። አንድ ስልክን ያዝኩትና ቀጣይ ቀን ወይም መች ላይቭ በምገቡበት ሰዓት ማስረጃ ይዤ ልመጣለሁና የዛኔ እሱን ማሳየት እችላለሁ። ግን ከፈለግ ጋር መቀጠል ፈልጋለሁ። ደስ ይለኛል፣ ታሳየኛለህ። እሺ ቀጥል በቃ። በጣም አመሰግናለሁ። የልሳን ጉዳይ ከሌሎቹ አንድ መልእክት ለመናገር የሐዋርያት ሥራ ምዕራፍ 2 ላይ አጭር ነች። እሺ ከዛ ከፈለገ ጋር ትቀጥላለህ። የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያቱ የተገለጠ ልሳን አለ። ያ ልሳን አዲስ ልሳን ነው። አዲስነቱ ለማን ነው? ለሐዋርያቱ አይደለ? ለምን? መልእክቱን የያዙት ሐዋርያቱ ናቸው። ሐዋርያቱ ደግሞ የያዙትን መልእክት ማስተላለፍ አለባቸው። ለህዝቡ። ህዝቡ ደግሞ የነሱን ቋንቋ አያውቅም። ስለዚህ ህዝቡ በሚያውቀው ቋንቋ ማድረስ ስላለባቸው መንፈስ ቅዱስ ምን ገለጸላቸው? ልሳኖች ማለትም ቋንቋዎች። ልሳን ማለት ቃሉ ግዕዝ ነው፣ ቋንቋ ማለት ነው። ከዛን ህዝቡ ሚሉትን ይሰማል። አያችሁ፣ ሐዋርያቱ ሚሉትን ይሰማል። የተፈለገው የልሳን አስፈላጊነት ይሄ ነው። ወንጌልን ለማስፋት ነው። ወንጌልን ደግሞ ህዝቡ በሚያውቀው ታስረዳዋለህ እንጂ በማያውቀው አትፈላሰፍበትም። የምትፈላሰፍበት ከሆነ በማያውቀውን ነገር የምታወራበት ከሆነ እብድ ነው ከማለት ውጪ ትርጉም የለውም። ለዛ ነው መተርጎም አለበት። አንተ የተላከ ከሆንክ ካልተላኩስ እንዴት ይሰብካሉ አይደለ የሚለው። ስለዚህ የተላከው የህዝቡን ቋንቋ ማያውቅ ከሆነ መጀመሪያ ላይ እንደምታውቁት ከኢየሩሳሌም ተነስቶ ክርስትና ወደ ዓለም ሁሉ ሲሄድ የኢየሩሳሌም ቋንቋ ዓለም ሁሉ ውስጥ ስላልነበረ በዓለም ሁሉ ያለውን ቋንቋ እየተገለጸላቸው ነበር ወንጌልን የሚያሰፉት። ስለዚህ የልሳን ዋናው ዓላማ ወንጌልን ማስፋት ነው። አለቀ። ለአንተ በልሳን ልናገር ብሎ ወንጌልን ለማስፋት ወንጌልን እንድትረዳው ካላደረገ ወደ ክርስቶስ ካላቀረበ ያ የሚናገረው ነገር ተረታው ማለት ነው። ካላቀረበ ያ የአዙሪት የአጉል የመንፈስ የክፉ መንፈስ ልምምድ ነው። የልሳን እንደምታውቁት የዛሬ 90 ዓመት የተመሰረተ ተረት ነው። እንደምታውቁት ማንንም ኦፌንድ ለማድረግ አይደለም፣ ታሪኩ እንደዛ ስለሆነ ማለት ነው። ለዛ ነው ይሄ የሐዋርያቱ ልምምድ አይደለም የምንለው። የሐዋርያቱ ልምምድ በፍጹም ሊሆን አይችልም የምንለው ከዚህ የተነሳ ነው። ይሄን ማወቅ ያስፈልጋል ለማለት ነው። እግዚአብሔር ያቀጥል ከፈለገ ወይ ለመልስ ይቅርታ። እሺ የሐዋርያቱን ልሳንና አሁን ያለውን ልሳን በተመለከተ የጠየቀውን ቅድም እየተከታተልኩ ነበርና እሺ እሱን ልመልስልህ። እሺ መጽሐፍ ቅዱስ ከያዝክ ኢሳይያስ 50:20
28:11 ኢሳይያስ ትንቢተ ኢሳይያስ 28:11 ሁለቱ 28:11 እሺ ሁለቱ ልሳኖች የተገናኙ ናቸው አንድ ናቸው ወይስ የተለያዩ ናቸው ወይስ ሁለት የሚታወቅና የማይታወቅ ልሳን ነው ያለው ልሳን ትርጉሙ ቅድም አንተ እንዳልከው እየተቆራረጠ ነው ቋንቋ እንደሆነ ይታወቃል ምራዊ ቋንቋ አለ እኛ የምንግባባበት ሰዎች የሚግባቡበት ቋንቋ አለ ሌላ ደግሞ በሰማይ መናፍስቶች የሚግባቡበት መንፈሳዊ ቋንቋ አለ ሁለት አይነት ቋንቋ አለ እሺ መናፍስቶች የሚናገሩ ስለዚህ ሐዋርያቱ የተቀበሉት ቋንቋ ሐዋርያቱ መንፈሳዊ ቋንቋ እንዳለ እርግጥ ነው አይደለም መናፍስቶች የሚግባቡበት ቋንቋ የቱ ጋር ነው ያለው መንፈሳዊ ስንል ያው መናፍስትን ይገልጻል አይደል መንፈሳዊ ስንል ሐዋርያው ጳውሎስ ለምሳሌ ስጸልይ በመንፈስ ጸልያለሁ ይላል በመላእክት መናፍስት ማለት አይደለም መናፍስት ማለትና መንፈስ በመንፈስ ጸልያለሁ ማለት በጣም የተለያየ ነው መናፍስት ብለህ ስትናገር ልርዳ እዚህ ጋር በመላእክት ሐዋርያው ጳውሎስ ሲናገር በመንፈስ ጸልያለሁ ይላል በዛም ቦታም እንደዛም የሚናገረው አለ በመላእክት ልሳን እንኳን ብናገር ብሎ ይናገራል ሐዋርያቱ የተናገሩት ቃል እሺ ይሰማል አዎ ይቅርታ እሺ ስልክ እየገባብኝ ስለሆነ ነው ምን አልከኝ ወንድሜ አሁን ለጠየቅኩት ጥያቄ ቅድም ወንድሜም በነገረን ክፍል ላይ በመላእክት ልሳን እንኳን ብናገር ብሎ መላእክት ልሳን እንዳላቸው ሐዋርያ ጳውሎስ ይጠቁምልናል አይደል ምን አይነት ነው የመላእክት ልሳን እሱን አላውቅም የመላእክት ልሳን ምን አይነት እንደሆነ እኔ ሰው ነኝ አይደል እንደኛ የሰዎች ቋንቋ አለን ለነሱ ደግሞ መላእክቱ ታዲያ የመላእክት ልሳን ሲባል የመላእክት ልሳን አሁን ስለ ሰዎች እየተወራ የመላእክት ልሳን አመጣ አንድ ሁለት ብለህ እሱንም እየጠቀስክልኝ ስለሆነ የመላእክት ልሳን እንዴት አይነት ነው እንደኛ ይሄ ቋንቋ ምላሳችን ከላንቃችን ጋር እየተጋጨ እንደሚፈጥረው ቋንቋ ነው ወይ እኔ በመላእክት ልሳን ተናገሬ እንደማቅ አላውቅም ግን በመላእክት ልሳን ብሎ ልትናገር ሲጠቅስልን ግን እሱ ጋር እንደርሳለን ግን እሱ ሐዋርያ ጳውሎስ ሲጠቅስልን ምን አለ መላእክቶች ልሳን እንዳላቸው ፍንጭ ሰጥቶናል አይደለም መላእክቶች ደግሞ መናፍስት ናቸው ይሄ የታወቀ ነገር ነው ስጋውያን አይደለም ከዚህ ምድር እዛ ጋር አውዱን ከሆነ የፈለከው እዛ ጋር እየተናገረ ያለው ፍቅር ቢኖረኝ አይደለ እያለ ያለው ስለዚህ ግነት ነው የተጠቀመው በዚህ ያክል ከሰውነት አሳልፌ በዚህ ያክል ከሰውነት እሺ ቆይ አንዴ ፈለጋለህ አሎ ወይ ቀጥሉ በቃ አንዴ መንገድ ላይ ወጣውና ላውድ አድርጌ ግዴታ ማውራት ስላለብኝ ለዛ ነው ቀጥሉ በቃ እሺ ፈለገ ከኔ ጋር እንቀጥል እሺ ቆይ ወንድማችን አሁን ከዮብ ጋር ሲያወራ የነበረው ማን ነው ይቅርታ ኤፊ ነኝ ማን አልከኝ ፈለገ ኤፊ ነኝ እሺ ኤፍሬም ነው አዎ እሺ ወንድማችን ኤፍሬም እንኳን ደህና መጣ እኔ ጋር እንደ አዲስ ነው እሺ ምን ጀምረው ልሳን የተገለጠ ቋንቋ ነው ወይንስ አይደለም ብለህ ነው የምታምነው ልሳን ሁለት አይነት ልሳን አለ ብዬ ነው የማምነው እሺ ሁለት ጊዜ የልሳን ስጦታ ሁለት አይነት የልሳን ስጦታ ሁለት ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ እሺ ሐዋርያ ሥራ ምዕራፍ 2 ላይ ያለውን ክፍል እናያለን በቃ እሱን እንዳንድ ይዝላለሁ ስለማቀው ችግር የለው ሐዋርያ ሥራ ምዕራፍ 2 ጀምሮ ያለው ክፍል የተገለጠ የሆነ ልሳን ጸጋ በሰዎች ቋንቋ ችግር የለው ወደፊት ሙቭ እናደርግ ሌላ ያልተገለጠ ቋንቋ ከእንደገና ለሰዎች እንደተሰጠ ልክ እንደዚህ የሐዋርያ ሥራ ምዕራፍ 2 ላይ እንዳለው
ለሰዎች ያልተገለጠ ቋንቋ እንደተሰጠ አዎ ወንድማችን አድምጠኝ። ያልተገለጠ ቋንቋ ለሰዎች እንደተሰጠ ቆሮንቶስ ደግሞ የሚናገር እሺ፣ ምኑ ጋር ነው ተሰጠ የሚለው? አንደኛ ቆሮንቶስ የተሰጠበት አንደኛ ቆሮንቶስ ምዕራፍ 14 ምዕራፍ 14 ቁጥር 2 ላይ ቁጥር 2 ላይ ተሰጥቷል አይልም? በልሳን የሚናገር ያንን ፍንጭ የሚሰጠንን ሐሳብ እየነገርኩ ነው። በቀጥታ እኔ እንደዛ ብዬ አልጠየቅኩም። ወንድማችን አንድ ጊዜ ተረጋግተህ አድምጥ እሺ። የሐዋርያት ሥራ ምዕራፍ 2 ላይ የተገለጠ የልሳን ጸጋ ለሐዋርያት እንደተሰጠ መጽሐፍ ቅዱስ ታሪካዊ የሆነ ማስረጃ ይሰጣል ወይስ አይሰጥም? ለሐዋርያት ብቻ ነው የተሰጠው ብለህ ታምናለህ? ጌታ ኢየሱስ ክርስቶስ ሲናገር ጥያቄ ብቻ መልስልኝ እሺ። ለሐዋርያት የተገለጠ የልሳን ጸጋ እንደተሰጠ እዛ ክፍል ላይ የመጽሐፍ ቅዱስ ክፍሉ ያስረዳል ወይስ አያስረዳም? ወንድማችን አጭር ነው። ሐዋርያት እንደተሰጠ ያስረዳል። ሐዋርያት ላይ እንደወረደ ያስረዳል። በጣም ጥሩ። ያልተገለጠ የልሳን ደግሞ ስጦታ ከእንደገና እንደተሰጠ ደግሞ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል በግልጽ። እንግዲህ ለሰው የማይናገር ከሆነ ሐዋርያቶቹ እኔ በልሳን የሚናገር በልሳን የማይናገር እንደዚህ አይነት ጥያቄ አልጠየቁም። ያልተገለጠ ልሳን ኦኬ፣ ያልተገለጠ ልሳን ይቅርታ የተቆረጠ ስለሆነ እዚህ ጋር ያልተገለጠ ልሳን ለሰዎች እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኝ። ምን ላይ እናውጣ? አሁን አንተ አይደለም የምታብራራው። መጽሐፍ ቅዱስ የማንንም እገዛ አይፈልግም። ባጭሩ ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ እኮ እንደተሰጠ ሁለተኛ ጊዜ እንደተሰጠ ይናገራል እያልከኝ ነው። ስለዚህ አውጣና በብልኝ እንደተሰጠ የሚናገር ለምሳሌ ቆሮንቶስ 16 ላይ ጌታ ኢየሱስ ክርስቶስ ሲናገር ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። ያመኑትን ነው፣ ሐዋርያትን ብቻ ሳይሆን ምልክቶች ይከተላቸዋል አይደለም ብዬ ጠየቅኩ። በእርሱ የሚያምኑትን ሁሉ እነዚህ ምልክቶች ይከተሏቸዋልና ይናገራሉ አላለም ጌታ ኢየሱስ? አንተ ይሄ ቋንቋ ወንድማችን ከዚህ በኋላ ኔትወርክ ኢቭን ራሱ ቢያስቸግረኝ እኔ ከይቅርታ ጋር እታች ነው ማስወርድ፣ ወይ ደግሞ ተረጋግተህ አድምጠኝ እሺ። እኔ አሁን ያመኑ ሰዎች ምን አይነት ምልክት ይከተሏቸዋል ብዬ አልጠየኩም። እኔ የጠየኩት ጥያቄ ልሳን 2 ጊዜ የተሰጠ ስጦታ ነው፣ 2 አይነት ጸጋ ነው ብለኸኛል። እኔ የማውቀው ደግሞ አንድ ልሳን እንዳለ ያም ልሳን ደግሞ አንድ ጊዜ ለሐዋርያት እንደተሰጠ ነው። አንተ 2 አይነት ነው ብለኸኛል። 2 ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ የሰጠኝ ነው። በቃ አጭር እኮ ነው። ይሄው ሐዋርያት ሥራ ምዕራፍ 2 ላይ የተገለጠ የልሳን ጸጋ ለሐዋርያት እንደተሰጠ ይናገራል። ያልተገለጠ ደግሞ የልሳን ጸጋ ለእነማን እንደተሰጠ ደግሞ የሚናገር ማስረጃ አምጣልኝ ነው። በቃ ባጭሩ ይሄው ያልተገለጠው ልሳን ይሄው ለእነሱ ተሰጥቷል የሚል ማስረጃ ስጠኝ የመጽሐፍ ቅዱስ። ሐዋርያ ጳውሎስ የሚናገረውን እዛው ቆሮንቶስ መጽሐፍ ምዕራፍ 14 ላይ ከቁጥር 13 ላይ ተመልከትሽ። ያልተገለጠ እንደሆነ የሚያሳይ ማለት ነው። ያልተገለጠ ቋንቋ ለእነማን እንደተሰጠ የሚናገር ማስረጃ ሰጠኝ ያልኩ ወንድማችን ይፈል ለመጨረሻ ጊዜ ነው የምጠይቀው። በልሳን ብጸልይ ለምሳሌ ሐዋርያ ጳውሎስ ተቀብሏል እሱን ልሳን ማለት ነው። እሱን ሐዋርያ ነው አይደለም እኮ እሱን ታሪካዊ ሐዋርያ ነው ወንድማችን ኤፍሬም። እሱን ታሪካዊ የሆነ የመጽሐፍ ቅዱስ ማስረጃ አሁን ይሄው በልሳን ሲጸልይ እዚህ ክፍል ላይ ይሄው ተሰጥቶታል ለሚል ማስረጃ ሰጠኝ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ የት ቦታ ተቀምጠው እየሰጠው እኮ ነው፣ ከመጽሐፍ ቅዱስ እኮ ነው እየሰጠው ያለው። ወንድማችን የመጨረሻ ጊዜ ነው የምጠይቀው። ኤኒዌይስ እየተደማመጥክ ስላልሆነ ጭቅጭቅ እንዳይሆን ማስረጃ ሰጠኝ እንደተሰጠ የሚናገር ቀጥል። ይሄን እኮ አንተ አሁን የምትፈልገው ጥቅስ ቀጥታ እንድሰጥህ ነው አይደለም የምትፈልገው? መልስ እየጠበቅኩኝ ነው። ታሪካዊ ዳራውን ማጥናት ሁለተኛ ጊዜ የልሳን ጸጋ ታሪካዊ ዳራውን ማጥናት አይደለም እንዴ? እሺ ይቅርታ፣ በጣም አዝናለሁ ወንድማችን። ኔትወርክን አስተካክለና እሺ። ያንተን እንኳን ባህሪ የመታገስ ያቅተንም ነበረ።
እኔ ማወራው ሌላ እሱ ወዲያ ፍየል ወዲህ ቅዝምዝም ወዲያ። ወንድማችን ለወንድማችን ያቀርብኩትን ጥያቄ ከእንደገና ለአንተም አቀርባለሁኝ። ወንድማችን እኔ ከእዮብ ጋር አውርተን ነበረና ልሳን ላይ አንድ ነገር ብሎ ጨርሰናል። ከሰማኝ ልሳን የሚተረጉም ከሆነ እኔ ደግሞ በልሳን ዙሪያ አልጨረስኩኝም። እሺ ጎበዝ ልጅ። ኦኬ ያልተገለጠ ልሳን እንዳለ ታምናለህ አይደለ? አድምጡላችሁ። ማለት ያልተገለጠ ስንል ምንድን ነው? አሁን በፕሮቴስታንት አዳራሽ ውስጥ የሚደረገው አይነት ልምምድ ማለት ነው። ወይም ቅድም ስድ ንባብ ብዬ የጠራሁት አይነት ልምምድ እናንተ በየአዳራሾቻችሁ የምታደርጉት አይነት ልምምድ እንዳለ ታምናለህ? ግልጽ ለማድረግ ያህል ልሳን ስለ ጉዳዩ ማብራሪያ ስጠኝ ሳይሆን ታምናለህ ወይስ አታምንም ብዬ ነው የጠየቅኩት። ወንድማችን ኬን ነው። እሺ አምናለሁ። በጣም ጥሩ። ከሐዋርያት መካከል እንዲህ አይነት እንግዳ የሆነ ልምምድ የተለማመደ አንድ ሐዋርያ የቤተ ክርስቲያን አባትም ካለ አንድ የቤተ ክርስቲያን አባት ፕሊስ በማስረጃ ሰጠኝ። ለምሳሌ በእናንተ ቸርቾች ውስጥ ከሚደረጉ ልምምድ እኔ የሸመደድኳቸው ሃርጋዱላ፣ ማክሬ ቤቤቤቤ፣ ራባጃ ራባባ፣ ሪቤቤቤቤ የሚሉ አይነቶች ናቸውና እንዲህ አይነቱን ልምምድ ያደረገ ኦኬ የቤተ ክርስቲያን አባት ካለ የቤተ ክርስቲያን አባት፣ እንዲህ አይነት ልምምድ ያደረገ ሐዋርያ ካለ ሐዋርያ በማስረጃ ስጠኝ እናንብብ። እሺ በጣም አሪፍ። ቀደም ይህ ቃል አሁን ጠፍቶብኛል፣ ግን በልሳን ስናገር አይምሮ ያለ ፍሬ ይቀራል ብሎ ወንድማችን ኬና ምን ብዬ ነው የጠየኩ? ጥያቄን እስኪ ደግመህ አንድ ጊዜ ንገረኝ። ያልተገለጠ ልሳን የተናገረ ሐዋርያ ወይም የቤተክርስቲያን አባት ካለ ንገረኝ አልከኝ። እኔ መለስኩልህ መልስ ደግሞ ሐዋርያው ጳውሎስ ሲናገር አይምሮ ያለ ፍሬ እንደሚቀር ተናግሯል። እኔ አይምሮ በፍሬ ነው ወይስ ያለ ፍሬ ነው ብዬ አልጠየቅኩም። እሺ ወንድማችን፣ እኔ ጠየቅኩ አሁን በእናንተ ቸርች ውስጥ የሚደረግ አይነት ልምምድ የተለማመደ አንድ የቤተ ክርስቲያን አባት ወይም አንድ የክርስቶስ ኢየሱስ ሐዋርያ ካለ በማስረጃ ይኸው። ለምሳሌ እገሌ የሚባል የቤተክርስቲያን አባት ሪቢቢቢቢ ሃርጋዱ ላይ ያለ ይጸልይ ነበረ። ኦኬ ያልተገለጠው ልሳን ጸሎት የምንጠቀምበት ነው እያልክ ስተወራ ስለነበረ ማለት ነው። ይኸው እዚህ ጋር ያለ ሐዋርያ ሃርጋዱላ ማክሬቤቤቤ እያለ ጸሎት ያደርግ ነበረ ብለህ በኮንፊደንስ የምትሰጠው የእምነት መግለጫ የእምነት ማስረጃ ስጠኝ። አንድ የቤተክርስቲያን አባት፣ አንድ የክርስቶስ ሐዋርያ። ቶሎ በል። እሺ በመጀመሪያ ደረጃ ይሄ አንደኛ ቆሮንቶስ የተጻፈው እንደዛ ስለሚናገሩ ነው። በልሳን ጮክ ብለው የሚናገሩበትን ማስረጃ ስጠኝ ባጭሩ ነው የፈለኩት ማስረጃ። እሺ እኮ አንዴ አረጋገኛ አሁን እንዲታስቸኩለኝ እኮ ከቶፒኬም እየወጣኝ ነው። እሺ አንደኛ ቆሮንቶስ 14 የተጻፈበት ምክንያት እያስቸኮልኩ ሳይሆን ከአውዱ ወጣ እኔ ያልጠየቅኩን ነገር እየመለስክ ስለሆነ ነው። አሁን ቅድም ኢዮብ ለጠየቀ ጥያቄ እስካሁን ያወራቸው ነገሮች ምላሽ ሆኖ ለምሳሌ ልታነሳቸው ትችላለህ። አሁን እኔ የጠየቅኩት ጥያቄ ግን በቀጥታ በዚህ አጋጣሚ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ሁላችሁም በደንብ ተከታተሉ። ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞች የቱ ጋር ነው ሐዋርያት ሲሰግዱ ያያችሁት? የቱ ጋር ነው ሐዋርያት ስዕል ሲስሉ ያያችሁት? እያሉ የሙኝ ጥያቄ ያነሳሉ። የሰባ ሀሳብ ያነሱ መስሏቸው። ምን ያክል ግን ሐዋርያት መሰረት ያላት ግን ቤተክርስቲያን እንዳለችን በኋላ በደንብ አድርጌ ያሳያችኋለሁ። ጋይስ ተከታተሉ። በተቃራኒ ግን ፕሮቴስታንቲዝም ሐዋርያ የሆነ መሰረት አለው ወይ የሚለውን እስኪ እንመልከት። አሁን በየአዳራሹ ያለ ልምምድ አለ። ቅድም እንዳልኳችሁ ሰው እነዚህ አይነት ልምምዶች ሰዎች ኢቭን አገልጋዩ ምን እያለ እንደሆነ አያውቀውም፣ ተገልጋዩ ምን እያለ እንደሆነ አያውቀውም። እንደውም አሜን ነው የሚሉት። ባይዘወይ አንድ የሚያገለግል ሰው ሃርጋዱላ ማክሬቤቤቤ ማርዶኒ ምናምን ሲል አሜን ነው የሚሉት። ዳቭ ኖ አይዲያ ምን እያለ እንደሆነ። አሜን ማለት ይሁን ይደረግልኝ ማለት ነው። ኤኒዌይስ እሱን እንተውና ይህን ወንድማችንንም ሌሎች ፕሮቴስታንቶች ወንድሞችንም እንዳናስጨንቅ ይሄንን አይነት ልምምድ በፕሮቴስታንት አዳራሽ ውስጥ ያለ እንዲህ አይነት ልምምድ የተለማመደ የቤተ ክርስቲያን አባት ካለ አንድ በማስረጃ እንዲህ አይነት ልምምድ የተለማመደ ሐዋርያ ካለ ሌላም አንድ ሐዋርያ አውጥታ አሳየን። እሱን ነው የምንፈልገው። ምላሽህን ቀጥል። ማሳየት ብቻ ነው ያንተ ድርሻ። ያው እዚህ ጋር እንዲህ አይነት
አዲስ የሆነን ነገር ሲናገር ነበር። ይሄው እንዲህ እያለ ሲናገር ነበር የሚል ማስረጃ አውጣና አሳየን። እሺ አሁን ለአንድ ደቂቃ ቢያንስ ኢንተራፕት እንዳታረገኝ ከነመጣው አንደኛ አንዴ ከአንድ ደቂቃ ጨርሼ ልክ ካልሆንኩ እኮ በቃ ልክ አይደለም በቃ ታቀምጥልኛለህ። እኔ ስላልጠየቅኩ ነገር የምታወራ ከሆነ በሰከንድ ሽፍራፊ መሃሎች ውስጥ ራሱ አቁምልሃለሁ። እኔ ስለጠየቅኩ ነገር የምታወራ ከሆነ አደምጥሃለሁ። የጠየቀኝን ከመጽሐፍ ተነስ ለማለት መልስልኝ። አንድ የቤተክርስቲያን አባት ንገረኝ፣ እንዲህ አይነት ልምድ የተለማመደ ቅድም ጉባኤያትን መጽሐፍ ቅዱስ እየጠቀስኳ ችግር የለም። አንዴ 30 ሰከንድ ወንድማችን፣ እኔ 30 ሰከንድ ይሁን 30 ደቂቃ ሰጣለሁ። በመጀመሪያ እኔ ያልኩህን አልምጠኝ ጌታ ሆይ። ቅድም ለምሳሌ ጉባኤያትን እቀበላለሁ ስትለኝ ነበር አይደለ ወንድማችን? ጎበዝ ልጅ በቃ። ስለዚህ አንድ የቤተክርስቲያን አባት ንገረኝ፣ እንዲህ አይነት ልምድ የተለማመደ የቤተክርስቲያን አባት አለ የምታውቀው? የለም ማውቀው። ጎበዝ ልጅ በቃ እንዲህ ነው የሚመለሰው። የለም የምታውቀው እንዲህ አይነት አዲስ የሆነ ልምምድን የተለማመደ የምታውቀው የክርስቶስ ሐዋርያ አለ? አዎ ሐዋርያው ጳውሎስ አለ። እሺ የቱ ጋር ነው የተናገረው? አሳየኝ። እሺ እሱን ለማሳየት እኮ ነው እስካሁን። እሺ በቃ እሺ፣ ማስረጃ ምን ላይ እናውጣ? እሺ በልሳን ብናገር አይምሮ ያለ ፍሬ ይቀራል የሚለውን ሐሳብ አንዴ ምን ለማለት እንደፈለገ ላውራ ከድርገሰተኝ ነው አውራ። እሺ አይምሮ ያለ ፍሬ ይቀራል ማለት አሁን ለምሳሌ የምናደርገውን ነገር ለምሳሌ ስናነብ አይምሮአችን እየሰራ ነው፣ ሌላም ነገር ስናደርግ አይምሮአችን አክቲቭ ሆኖ እየሰራ ነው። ነገር ግን አንዳንዴ በቃ አይምሮአችን ይሰማል ስትገብቶብኝ ነው። እሺ እና አይምሮአችንን በቃ ያላማከለ ወይም ልንረዳው ማንችለው ነገር ሲሆን የአይምሮ ያለ ፍሬ ይቀራል እንላለና ሐዋርያው ጳውሎስ ይህንን ተመርኩዞ ልሳን ሲናገር አይምሮ ያለ ፍሬ ይቀራል ይላል። ሌላኛው ደግሞ ሐዋርያ አንደኛ ቆሮንቶስ 14:2 ላይ መናገር በብርቱ እሺ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል ይላል። ስለዚህ እዚህ ጋር ምን ይላል? የሚያስተውለውም የለምና ይላል። ስለዚህ ይኸው አንደኛ አይምሮ ያለ ፍሬ ይቀራል፣ ሁለተኛ ደግሞ የሚያስተውለው እንደሌለ ሁለት ማስረጃ ምትችላሉ። ምንም አይነት ማስረጃ አልሰጠኝም። እኔ የጠየኩት ጥያቄ ቅዱስ ጳውሎስ እንዲህ አይነት ልምምድ የተለማመደበትን ማስረጃ ሰጠኝ ነው። ቅዱስ ጳውሎስ ምንም አይነት ልምምድ የተለማመደበትን ማስረጃ አልሰጠኝም። እሱን ትምህርቱን ጠቀስኩ። ቆይ ምንም ማስረጃ አልሰጠኝም። እኔ ልጠይኩት ጥያቄ ነው ወይስ? አሁን አንተ ግን ምን አደረግ? አንደኛ ቆሮንቶስ ምዕራፍ 14ም የተለያዩ ሐሳቦችን አነሳና እዚህ ክፍል ላይ ሰዎች በልሳን ቢናገሩ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ ከዚህ ተነስተን እንዲህ አይነቱ ልሳን ማለት በቃ ጀስ ያልተገለጠ ልሳን ማለት ነው የሚል ድምዳሜ ላይ ለመድረስ ሞከርክ። ለማንኛውም እዚህ ጋር ለያዘ እዚህ ጋር የሚያስተውሉ የለም ብያለሁ። ከዚህ በኋላ ራስህን ማትቆጣጠር ከሆነ አንተ እስክትጨርስ የጠበቅኩ ኬናዬ፣ አንተ እስክታወራ እስክትጨርስ የጠበቅኩ ትክክል ሆነ አይደለም። ልክ እኔ ሳወራ እየቆረቆረም ቢሆን እንድትሰማ ነው። እሺ ደግሜ እላለሁ። ማስረጃ ስጠይቅ የጠየቁት ጥያቄ ምንድን ነበረ ጋይስ? በየአዳራሹ ሃርጋዱላ ማክሬቤቤቤ ራባጃ ራባባባ እንደሚሉት አይነት የፕሮቴስታንት አገልጋዮች ልምምድ ያደረገ የቤተክርስቲያን አባት አለ ወይ? ራሱ መልሷል፣ የለም። እንዲህ አይነት ልምምድ የተለማመደ የቤተክርስቲያን አባት የለም። ትምህርቱን ሰው ሰራሽ የምንለው ከዚህ አንጻር ነው። አንድ ስንቀጥል እንዲህም ደግሞ ያደረገ እንዲህም የተለማመደ የቤተክርስቲያን ደግሞ ሐዋርያ አለ ወይ? የክርስቶስ ኢየሱስ ደቀ መዝሙር አለ ወይ ስንለው ደግሞ ቅዱስ ጳውሎስ አለ። እሺ ቅዱስ ጳውሎስ እንዲህ እንዳለ እንዲህ አይነት ልምምድ እንደተለማመደ የሚናገር ማስረጃ ሰጣል። ምንም የተናገረው ማስረጃ የለም። ከዛ በኋላ ምን አይነት ነጥቦችን ሊያነሳ ሞከረ? ቅዱስ ጳውሎስ ስለ ልሳን ግን የተናገራቸው ንግግሮች ግን ለመናገር ሞከረ። በጣም ጥሩ። እሺ እነዛ ነጥቦች ሁላችሁ በደንብ አድርጋችሁ ተከታተሉ። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ ባሉት ነጥቦች ላይ ቅዱስ ጳውሎስ ስለ ልሳን እንዲህ ይላል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ለምን? የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል ይላል። ከዚህ ተነሳ ነው ወንድማችን አይ በቃ ይሄ ልሳን ምን ያለ ነው? ያልተገለጠ ነው ማለት ነው አለ። በጣም ጥሩ ወንድማችን፣ አንድ ጊዜ ከአንተ ኮንፈርሜሽን ልውሰድ። ይሄ ልሳን
ያልተገለጠ ነው ብለህ ታምናለህ አይደለ? ያልተገለጠ ስንል ሰዎች አይረዱትም ብዬ አምናለሁ። ያልተገለጠ ነው ብለህ ብቻ ታምናለህ አይደለ? ሰዎች የማይረዱት ያልተገለጠ ሁለቱን መላካተልኝ። በጣም ጎበዝ ልጅ። ቅዱስ ጳውሎስ በዚሁ አንደኛ ቆሮንቶስ ምዕራፍ 14 8 እና 9 ላይ ስለዚሁ ልሳን ምን ብሎ እንደተናገረ ግን ብዙ ፕሮቴስታንቶች ያዩት አይመስለኝም። አብረን እናንብበው። 8 እና 9 ምን ይላል? እስኪ አንብብልን። እዚሁ 14 8 ላይ ነው። ቁጥር 8 እና 9 ሁላችሁም አድምጡ። አሁን ይሄ ልሳን ያልተገለጠ ነው እያልክ አካኪ ዘረፍ የምትል ፕሮቴስታንት ሁልህም ጸጥ ረጭ በለና እሱ ሲያነባ አድምጥ። ቁጥር 8 እና 9 ምን ይላል? እስኪ አንብበው። ደግሞም መለከት የሚገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠ ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? በጣም ጥሩ አመሰግናለን። ይበቃል። የሚገለጥ ሳይሆን የሚለው ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል አለ ቅዱስ ጳውሎስ። ተመልከቱ ጋይስ፣ ቅዱስ ጳውሎስ አሁን ስለ ልሳን በደንብ አድርጎ እየተናገረ ነው። እዚህ ጋር በቆሮንቶስ ምዕመናን ዘንድ ትንሽ ግራ መጋባት ነበረ በልሳን ዙሪያ። ለምንድን? ከመጀመሪያው ነጥብ እንነሳለን። ሁላችሁም ተከታተሉ። የልሳን ጸጋ ለሐዋርያት የተሰጠው አንድ ጊዜ ነው። አንድ ጊዜ ነው። ያም የተሰጣቸው ደግሞ የልሳን ጸጋ የተገለጠ ነው። ከጅምሩ በጣም ብዙ ፕሮቴስታንት ወንድሞቻችን ለግዕዝ ቋንቋ ደካማ የሆነ እውቀት ስላላቸው እንጂ ልሳን ማለት የግዕዝ ቋንቋ ነው። ወደ አማርኛ ሲተረጎም በነገራችን ላይ ልሳን በራሱ ቋንቋ ወይም ላንጉዌጅ ማለት ነው። ልሳን የሚለው ቃል የግዕዝ ቃል ነው። ቀጥተኛ የአማርኛ ትርጉሙ ቋንቋ ማለት ነው። ቋንቋ ደግሞ ምን ማለት ነው? ዴፊኒሽኑ መግባቢያ ማለት ነው። እናም በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት በአንድ ቦታ ተሰብስበው ሳለ መንፈስ ቅዱስ በላያቸው እንደ እሳት ላንቃ በላያቸው እያረፈ የልሳን ጸጋ ለሁሉም ሰጣቸው። ከዛስ ሁሉም በአዲስ ቋንቋ መናገር ጀመሩ ይላል። አሁን እዚህ ጋር አንድ ነገር አስተውሉ ጋይስ። ሁሉም ነገር ፐርፐዝ አለው። ስፔሻሊ ፕሮቴስታንት የሆናችሁ ወንድሞች ዝም ብላችሁ ዝሩ መሆን የለባችሁ። ኤቭሪቲንግ በክርስትና ላይ ፐርፐዝ አለው። የልሳን ጸጋ ለመሆኑ ለሐዋርያት የሰጠው ለምንድን ነው? ባጭሩ ለምንድን ነው? ይህንን ሁሉም ፕሮቴስታንት የሆነ ሰው ለራሱ ጠይቆ ከመጽሐፍ ቅዱስ መልስ ሊሻ ይፈልጋል። የልሳን ጸጋ ለሐዋርያት የሰጠው ለምንድን ነው? በየስቴጁ ላይ ቆመው ሃርጋዱላ ማክሬ ቤቤቤቤ ምናምን እያሉ ሰው እንዲያዘልሉ ነው? አይደለም። ይሄ ዘመን አመጣሽ የሆነ ነገር ነው። ጀስ ሰዎች ኪሳቸውን ለመሙላት የሚያደርጉት ነገር ነው። ለሰዎች ኪስ ብለን እኛ መጽሐፍ ቅዱስ ይዘን አንከራከርም። ነገር ግን ለሐዋርያት እንዲህ አይነቱን ስጦታ ከመንፈስ ቅዱስ የተቀበሉት ለምን ነበር ከተባለ ወንጌልን በዓለም ሁሉ ዞረው እንዲሰብኩ ነው። 4 ነጥብ ብራዘር። ልሳን ሌላ ምንም አይነት ዓላማ የለውም። በቃ መንፈስ ቅዱስ አንድ ነው። የመንፈስ ቅዱስ ስጦቶች ደግሞ ልዩ ልዩ ናቸው። ለአንዳንዱ የማስተማር፣ ለአንዳንዱ የመዘመር፣ ለአንዳንዱ ድውይ የመፈወስ፣ ለአንዳንዱ የመቀደስ፣ ለአንዳንዱ የመጸለይ፣ ለእያንዳንዱ መንፈስ ቅዱስ የተለያየን ጸጋ ሰጥቷል። ለሐዋርያትም ደግሞ ከተሰጣቸው ጸጋዎች መካከል አንዱ በልሳን ማለትም በአዲስ ቋንቋ ዓለምን ሁሉ ዞሮ ወንጌልን እንዲሰብኩ ነው። 4 ነጥብ። ቱርክ ሀገር ሄዶ የማያውቀው የክርስቶስ ኢየሱስ ሐዋርያ ቱርክ ሀገር እንደደረሰ አልፋቤቱ መማር ሳይጠበቅበት የቱርክ ሀገርን ቋንቋ አዲስ መማር ሳይጠበቅበት በአዲስ ቋንቋ ማለትም በነሱ ቋንቋ የክርስቶስ ኢየሱስን ወንጌል እንዲሰብክ ነው ይህ ልሳን ጸጋ የተሰጣቸው። እንደውም እዛው የሐዋርያት ሥራ ምዕራፍ 2 ከቁጥር 6 ጀምሮ ስትመለከቱ በጸሎት ይተጉ የነበሩ አይሁዶች በዛ ስፍራ ነበሩ። ለሐዋርያት ይሄ ልሳን ጸጋ ሲሰጣቸው በጸሎት ይተጉ የነበሩ እነዛ አይሁዶች ገሊላዊ የሆኑት የክርስቶስ ኢየሱስ ሐዋርያት በአዲስ ቋንቋ ሲናገሩ ሰምተው ተገረሙ። እናም እያንዳንዳቸው እንዲህ አሉ ይላል። ምን አሉ? እነዚህ የገሊላ ሰዎች አይደሉምን? እንኪያስ እኛ የተወለድንበትን ይህንን ቃል እንዴት ይናገራሉ ብለው ተገረሙ ይላል። ተገርመውም ተደንቀውም እንዲህ አሉ እያለ ይናገራል ክፍሉ። ልክ እናንተ ኢትዮጵያውያን ናችሁ። ኢትዮጵያ ውስጥ ብዙ አይነት ቋንቋዎች ይነገራሉ። አማርኛ ሊሆን ይችላል፣ ኦሮምኛ፣ ከምባትኛ፣ ሀይደኛ፣ ወላይተኛ፣ ጋሞኛ፣ የተለያዩ አይነት ቋንቋዎች አሉ። ነገር ግን አንድ ፎሬን የሆነ ሰው ማለትም ኢትዮጵያዊ ያልሆነ ዜጋ ምዕራባዊ የሆነ ነጭ የሆነ ሰው መጥቶ ቅልጥ
ያለ ትግረኛ እያወራ ቢያናገራችሁ ተደነግጣላችሁ። ልክ እንደዛ በጸሎት ይተጉ የነበሩ አይሁዶችም ደነገጡ። ምክንያቱም እነዚህ አዲስ ቃል እየተናገሩ ያሉት ገሊላዊ የሆኑት የክርስቶስ ኢየሱስ ሐዋርያት ናቸው። አሁን ሁልጊዜ አስምሩበት፣ እያንዳንዱ የመንፈስ ስጦታ ፐርፐዝ አለው። ኦኬ ሐዋርያት ከመንፈስ ቅዱስ የልሳን ጸጋን የተቀበሉት በዓለም ሁሉ ዞሮ ወንጌልን ለመስበክ እንጂ ስቴጅ ላይ ወጥቶ ድራማ ለመስራት አይደለም። እሺ ይሄ ጸጋ ለሐዋርያት ተሰጣቸው። ይሄ ጸጋ ለሐዋርያት ሲሰጣቸው የቆሮንቶስ ምዕመናን ጋር ግራ መጋባት ነበረ። አዎ ነበረ። ለምን? ምክንያቱም ሐዋርያት በአዲስ ቋንቋ ማስተማር ሲጀምሩ በመካከላቸው የእነሱን አዲስ ቋንቋ ደግሞ የማይሰሙ ሰዎች ተፈጥረዋል። ለምሳሌ እዚሁ ላይፍ ስትሪም ላይ የምታስታውሱ ከነበረ ወንድማችን ልደተ ቃል በኦሮምኛ ቋንቋ የቤተ ክርስቲያንን ትምህርት የሚያስተምሩ መምህራንን ይጋብዝ ነበረ። ጋይስ ተመልከቱ፣ ልደተ ቃል ላይፍ ሲከፍት ሁሉም ላይፍ ስትሪሙ ላይ የሚከታተሉ ሰዎች በአጠቃላይ ኦሮምኛ ብቻ የሚሰሙ አይደሉም። አማርኛ ቋንቋም የሚችሉ አሉ፣ ሌላም ቋንቋ የሚችሉ ሰዎች አሉ። ኦሮምኛ ቋንቋን የማይሰሙ ሰዎች ግን በመካከል ሲኖሩ ኦሮምኛ ቋንቋ ተናጋሪ ሆኖ ሰባኪ የሚናገረው የክርስቶስ ቃል እነሱን የሚያንጽ እንዲሆን፣ ኦኬ ፍሬያማ እንዲሆን፣ እነሱን በፍሬ የሚያፈራ እነሱን የሚያንጽ እንዲሆን ከመሃል የሚተረጉም ሰው ይቀመጣል። አለቅ። ሌላ ምንም አይነት ሚስጥር የለውም። እሱ በኦሮምኛ ቋንቋ ወንጌልን ያስተምራል። የሱን ቋንቋ የማይሰማ ሰው ካለ የሱን ቃል ደግሞ ተርጉሞ በአማርኛ ሕያው የሆነውን የክርስቶስ ቃል የሚመግቡ ሰዎች ይቀመጣል። እንበልና ተርጓሚ ባይኖር ግን ይሄ ሰው ያስተማረው ሰዎችን ለማነጽ ይሆናል? አይሆንም። ለምሳሌ ቻይና ውስጥ ኦርቶዶክሳውያን አሉ። የቻይና ኦርቶዶክስ የሆነ አንድ ሰው በቻይንኛ ቋንቋ ተነስቶ ስለ ክርስቶስ ሕማም መጽሐፍ ቅዱስን ገልጦ እየተናገረ ሰዎች በንስሐ እንዲመለሱ ቢያስተምር በቻይንኛ ቋንቋ እኛ ኢትዮጵያውያን ቃሉን እንሰማለን፣ ኦፍኮርስ እንሰማለን። ነገር ግን ያንጸናል ወይ? በፍጹም አያንጸንም። ለምን? ምክንያቱም የሚተረጉም ስለሌለ። እና ይሄ ግራ መጋባት እንዳይኖር ቅዱስ ጳውሎስ በቆሮንቶስ ምዕመናን ዘንድ በጣም ግልጽ በሆነ አማርኛ አንድ መልእክትን አስቀመጠ። አንደኛ ቆሮንቶስ ምዕራፍ 14 8 እና 9 ተመልከቱ። ልሳን ማለት ይሄ ሰዎች ዝም ብለው ቻይነኛ ሲሰሙ ውጪ ምናምን እንደሚሉት አይደለም። ኦኬ ግራ መጋባት እንዳይፈጠር ምን አለ ቅዱስ ጳውሎስ? መለከት አለ። እንደምታውቁት መለከት በቀደሙ የመንግስታት ስርዓት አገር ስትወረር ጦርነት ሲገባ ሁልጊዜም መለከት ይመታል። ኦኬ መለከት ይመታል። ሰው ቅዱስ ጳውሎስ ይህንን ምሳሌ ያነሳና መለከት ተመልከቱ፣ የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? ሁሉም ሰራዊት ለጦርነት ሊዘጋጅ የሚችለው የመለከቱን ድምፅ ከሰማ ነው። እንዲሁ እናንተ ደግሞ አለ፣ ሁላችሁም አድምጡ፣ እንዲሁ እናንተ ደግሞ ምን አይነቱን ቃል አለ ወንድማችንን ሲያንብብልን፣ ምን አይነቱን? ያልተገለጠውን ይላል ወይስ የተገለጠውን? ምዕራፍ 8 ላይ ነው። ዛው 8 እና 9 ላይ እንዲሁ እናንተ ደግሞ ከላይ መለከት የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ ምን አይነቱን ቃል ይላል ቅዱስ ጳውሎስ? ሲያምብልን ወንድማችን ከመ እስቲ ደግሞ ምን ይላል? የተገለጠውን ቃል በአንድ አበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉ። አሁንም ከእንደገና ደግሞ ምን ይላል? በለው አይ ቦታ እውነት ጠፍታብኝ ነው እላታለሁ። እንዴ እሺ የተገለጠውን ቃል በአንድ አበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል? በጣም ጥሩ። አየህ ቅዱስ ጳውሎስ እዚህ ክፍል ላይ ስላልተገለጠ ቃል አይደለም ከቁጥር 1 ጀምሮ ሲናገር የነበረው። ሰዎች ሁላችሁም በደንብ አድምጡ። የጌታችን የኢየሱስ ክርስቶስ ሐዋርያት የልሳን ጸጋ የተሰጣቸው ወንድማችን ኬና አንተም በጣም ልታስበረት የሚገባው የክርስቶስ ሐዋርያት እያንዳንዳቸው ኦኬ የልሳን ጸጋ የተሰጣቸው በዓለም ሁሉ ዞሮ ወንጌልን ሊሰብኩበት ነው። ትልቁ ፐርፐዙ ያ ነው። በዓለም ሁሉ ዞሮ ወንጌልን ሊሰብኩ ነው። ኦኬ ሶ በዓለም ሁሉ ዞሮ ወንጌልን እንዲሰብኩ ይሄ ጸጋ ከተሰጣቸው በኋላ ግን ተመልከቱ። ለምሳሌ በግሪክ ሀገር ሄዶ የማያውቀው የክርስቶስ ሐዋርያ ቅድም ምሳሌ እንደሰጧችሁ ግሪክ ሀገር እንደደረሰ የነርሱን ቋንቋ የነርሱን አልፋቤት መማር ሳይጠበቅበት
የክርስቶስ ኢየሱስን ወንጌል አስተምሯል። እና በዚህ መሃል ሐዋርያት የክርስቶስ ኢየሱስን ወንጌል ሲያስተምሩ ሌላ ቋንቋ የሚናገሩ ሰዎች በመካከል ቢኖሩ ማለት የገሊላ ሰዎች ናቸው እነሱ። ለምሳሌ በአይሁድ ቋንቋ ወንጌልን ሲያስተምሩ ከአይሁድ ቋንቋ ውጭ የሚናገሩ ሰዎች ቢኖሩ በመካከል የሚተረጉም ሰው እንዲኖር ቅዱስ ጳውሎስ በአጽንኦት ያስቀምጣል። ለምን? እነሱን አያንጽምና። ቀደም ምሳሌ እንደሰጧችሁ ወንድማችን ለተቃል ቤት በኦሮምኛ ቋንቋ የክርስቶስን ኢየሱስ ወንጌል የሚያስተምሩ መምህራን ይመጡ ነበረ። ከዛስ መምህራኖቹ ሲያስተምሩ ያስተማሩትን ትምህርት ደግሞ በአማርኛ ቋንቋ የሚተረጉሙ መምህራኖች ይጋበዛሉ። ለምንድን? ምክንያቱም እነሱ የሚያስተምሩት ትምህርት ለህይወት እንዲሆን፣ እነሱ የሚያስተምሩት ትምህርት ሰዎችን እንዲያነጽ። በልሳን የሚናገር ይላል ቅዱስ ጳውሎስ ለእግዚአብሔር እንጂ ለሰው አይናገርም። ኦፍ ኮርስ ኦኬ። በልሳን የሚናገሩት ለምንድን ነው? የአምላካቸው የእግዚአብሔርን ቃል ለመስበክ። እናም በልሳን እየተናገሩ የሚሰብኩት ለአምላካቸው እንጂ ድሮም ለሰው ልጅ አይደለም። እናም ቅዱስ ጳውሎስ አዎ በልሳን የሚናገረው ለእግዚአብሔር ይናገራል፣ ለሰው አይደለም። ነገር ግን ቁጥር 8 ላይ ምን አለ? ደግሞ መለከት የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ ኦኬ ምንድነው ያልተገለጠውን ቃል በአንደበታችሁ ብትናገሩ ለነፋስ ተናጋሪዎች ትሆናላችሁ ይላል። ስለዚህ ቅዱስ ጳውሎስ የተገለጠውን ቃል የማትናገሩ ከሆነ ያልተገለጠው ሲሆን የተገለጠውን ቃል የማትናገሩ ከሆነ ለነፋስ ተናጋሪዎች ትሆናላችሁ አለ። ምንም አይነት ትርጉም የለውም ማለት ነው። በቃ ባጭሩ 0 ታይምስ 0 ነው። በየፕሮቴስታንት አዳራሽ ያለው ይሄ ልምምድ ፍጹም መጽሐፍ ቅዱሳዊ ባክግራውንድ የሌለው ፍጹም መጽሐፍ ቅዱስ መሰረት የሌለው የሐሰት ትምህርት ነው። ይልቁኑ ፕሮቴስታንቶች ወንድሞቼ ይኸውላችሁ ህብረት የምታረጉበት አዳራሽ ላይ ህብረት የምታረጉባቸው ቸርቾች ላይ በመንፈስ ቅዱስ ተሞልቻለሁ ለማለት ያንዳንዱ ሰው ስሪፒስ ለብሶ ልሳን እናገራለሁ የሚለው እናንተ ፊት በመንፈስ ቅዱስ ተሞልቻለሁ ለማለት ነው። ለሌላ ለምንም አይደለም። በመንፈስ ቅዱስ ተሞልቻለሁ ለማለት ሃርጋዱላ ማክሬቤቤቤቤ ሪቢቢቢ ሲላችሁ ቆይ አንድ ጊዜ አቁመው እስቲ። እንዲህ አይነት ልምምድ ያደረገ ቤተክርስቲያን አባት የቱ ጋር አይተነው አንተ የተለማመድከው በሉት እንዴ? ክርስቶስ በመስቀል ተሰቅሎ ከመስቀሉ አጠገብ የነበረው ቅዱስ ዮሐንስ ካላወቀው በአንድ ቀን ስብከት 3000 ነፍሳትን ያጠመቀው ቅዱስ ጳውሎስ እንኳን የተገለጠውን ቃል የማትናገሩ ከሆነ ለነፋስ ተናጋሪዎች ትሆናላችሁ ካለ እንዴ የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ የሰበኩት እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ፣ እነ በርተሎሜዎስ፣ እነ ያዕቆብ ሌሎችም የጌታ የኢየሱስ ክርስቶስ ደቀ መዛሙርት ካላወቁት አንተ ከየት ነው ያመጣው ብላችሁ ጠይቁት ፕሊስ። ዝም ብሎ ሰው እንዴት አሜን ይላል? ሊያውም በዚህ ዘመን ጋይስ ሃርጋዱላ ሪቢቢቢቢቢ ራባጃራባባባ ማክረቤቤቤቤ ስትባሉ ሊያውም ከወንበራችሁ ሁሉ እየተነሳችሁ አሜን የምትሉ ፕሮቴስታንቶች ፕሊስ እባካችሁን ለራሳችሁ ጊዜ ስጡና እንዲህ የሚላችሁን መምህር ጠይቁ፣ ተረዱ። ኦኬ። ለማንኛውም ብዙ ታይም ኖሮ ብዙ ብናወራ ደስ ይለኝ ነበረ። ነገም ከቀን 5 ሰዓት ጀምሮ ላይቭ ስትሪም ስለምንገባ የዛን ሰዓት መታችሁ ሌሎች ነጥቦችን እያነሳን ማውራት እንችላለን። ኤኒዌይስ ከላይቭ ልወጣ ነው ወንድማችን ኬና። ነገ እሺ፣ ነገ ስንት ሰዓት ላይ? ከ5 ሰዓት ጀምሮ አለን እኛ ልክ እንደዚህ አለን። እሺ፣ ርዕስ መምረጥ ትችላለሁ። ርዕሱ ምን መርጠው እኛ ነን። ርዕሳችንን ሰምተህ ገብተህ ደግሞ መወያየት ትችላለህ ወንድማችን።